እንትን ያነሳኋቸው መጀመሪያ ላይ ስለ ሀገርነት ተነስቶ እየተወራ የነበረው እዚህ አጀንዳ ላይ ነበር ወደዚህ ያመጣና ይሄ አምስተኛው አጀንዳ የቲፒኤልኤፍ ራሱን ማዳኛ ማለት ይሄ ሀፋሽ የሰፊው ህዝብ አካል ነኝ የኔ ጉዳይ የሰፊውን ህዝብ ይመለከታል እኔ ሊፈልግ የመጣ እናንተን ፈልጎ የመጣ ነው የኔ ህልውና ካልተረጋገጠ ተፈናቃይ አይመለስም ድርጅታችን ማለት ከህልውናችን ጋር አንድ ላይ የተሰፋ ነው የሚለውን ትርክት በብዛት ሚዲያ ላይ ያሉ ፕሮፖነንቶቹ በብዙ ቃላት አቀለጣጥፈው ሊያቀርቡለት የሚሞክሩትን ግን ተሞክሮ በመሞከር ደረጃ በኢትዮጵያ ፓርቲዎች እንደ ቲፒኤልኤፍ በሁሉ መስክ የተፈተነ የለም በትግል ከስልጣን በፊት 17 ዓመት ከትግራይ ህዝብ ጋር ይሄ ህዝብ ተሸክሞ ትግሉ አድርጎ አካል አድርጎ አብሮ ሄዶ በስልጣን የኢትዮጵያን የስልጣን ማማ ለሶስት አስርተ ዓመታት ኦልሞስት 27 ዓመት ተቆጣጥሮ ከዛም በኋላ ከስልጣን ላይ ደግሞ በወረደበት ሰዓት በጦርነትም ውስጥ አይቶታልና ከዛ ከፖስት ዋር ደግሞ ይሄ ቴምፖራሪ በሆነው በጊዜያዊ ኢንተሪም ገቨርንመንት ጊዜም የተፈተነ ነውና አክሮስ ዘ ቦርድ ሁሉንም ቼክ አድርጓቸዋል በጣም አንዩዥዋል በሆነ መንገድ በዚህ ሁሉ ውስጥ ከትግራይ ህዝብ ጋር ያለው ሪሌሽንሺፕ እና በፊት ይሳልለት የነበረው አባቶቻችን ምናም ተብሎ የመጣውና ዛሬ ያለው የቲፒኤልኤፍ ስታንስ የተለያየ እንደሆነ ህዝቡ ማየት ጀምሯል በፊት ሰምተንም አናውቃቸውን ድምጾች መስማት የቻልንበት ምክንያት በዚህ ሂደት ውስጥ ከማለፉ የተነሳ ነው አሁን ትኩረቱና መደገፊያው በእርግጥ እነ ሻዕቢያ ህግደፍና አፋብን አማራ ክልል ላይ ያሉ ታጣቂዎች ጋር ሞር እነሱ ላይ መደገፍ ነገር አለ መሬት ላይ ያለው ከታጣቂው በስተቀር የማህበረሰብ ድጋፍ የፖለቲካል ኤሊቱ ድጋፍ እየላላ እየተሰነጠቀ እንደሚሄድ ባለፉት 8 ወራት ውስጥ ያየነው ቅድም ያነሳውት አሁን ደግሞ የበለጠ እየሰፋ የሚሄደው በተለይ አሁን ኦፕሬት እያደረጉበት ያለው በጣም ብሌተንት የሆነ ዋር ማንገሪንግ በሚባል ደረጃ ጦርነትን በተቻለ መጠን ለማስነሳት የሚጣጣሩ የሚመስልበት አሜሪካውያኑም ሌሎችም አካላት ቢገስጹም መሰማት ያልቻሉበትን ሂደት ውስጥ ስለሆነ ያለው ክልል ውስጥ የንቃት አለ እነኚህ 4 ነገሮች አንስቻለሁና በዚህ አውድን ያነሳዋቸው 4ቱ ቲፒኤልኤፍ ሞክሯቸው ማስተባበሪያ ወደ ጦርነት መሄጃ የህዝብ ጉዳይ አድርጎ የራሱን ጉዳይ ይዞ የቀረበባቸው 4ቱ ነጥቦች ይሄ አምስተኛው ነው ብያመጣው አንደኛ የተፈናቃዮች ጉዳይ ነው መጀመሪያ ላይ የተፈናቃዮችን ችግር ከውጪ የመጣና ሌላ አካል ተፈናቃዮች እንዳይመለሱ እያደረገ እንዳለ አሁንም ይሞክራሉ አንዳንዴ ተተውታል በብዛት ቢኮዝ በግልጽ በህዝብ ፊት የተጋለጠ ነገር ነው ዋና ኤቪደንስ ሊያቀርብ የሚችለው በፕሪቶሪያው ስምምነት ሲግናተር ሆኖ በወክሏቸው ሄዶ የነበረ ኢንተሪም ገቨርንመንቱን ሲመራ የነበረ አቶ ጌታቸው የተናገረው እነሱም ራሳቸው ካፋቸው አውጥቶ ድርጅታችን ህልውና እስኪረጋገጥ ተፈናቃይ አይመለስም እስከማለት ድረስ የሄዱበት የተፈናቃዮችን ጉዳይ ሆስቴጅ አድርገው ይዘውት ፖለቲካል ሆስቴጅ እንደሆነ ያሳዩበት ነው ይሄ አጀንዳ አልሰራም ከሽፏል የመጀመሪያ አጀንዳቸው ነው ስቲል ይሞከራል ግን ትግራይን ህዝብ መልሶ ለመጠርነፍና ወደ ጦርነት ይዞ ለመግባት አይሰራም ያልኩት አንደኛ ሁለተኛ የፕሪቶሪያን ስምምነት እነሱ እንደሚያከብሩና ሌላ አካል እንደሚያፈርሰው ሲያቀርቡ ነበር አሁን ፍላጎት አለ ቅድም ፍሬም መንግስት አልፈለገም እንዲሰርቶበታል ምናምን ይባል የፖለቲካል ተስላለ ከዚህ በፊት ፈናን ጋርም አውርተናል ግን ታንጀብል የሆኑት በህግ ደረጃ የፕሪቶሪያን ስምምነት የጣሰ ከተባለ ቲፒኤልኤፍ በመጣስ ከሁለቱ አካላት በጣም ሰፊውን ጥሰቶች ያደረገ ኮንቲኒየስሊ የሚጥስ አሁን ባደረጋቸው በዚህ ባለፈው 2 ሳምንት ውስጥ በወሰናቸው ውሳኔዎች ራሱ ክሊርሊ ኢን ቫዮሌሽን ኤንድ አጌንስት ፕሪቶሪያ ስምምነት የሚሄድ ከህግደፍ ጋር ያለው ግንኙነት ደግሞ ይሄንን የሚያረጋግጥም ይሄንን ኢንፎርስ የሚያደርግም መሆኑ ነው ሁለተኛው አጀንዳ ፕሪቶሪያው ስምምነት ተጥሶብኛል የሚለውን ህዝብ ላይ ለፖለቲካ መጠቀሚያ ማድረግ አይችልም የተፈናቃዮች እንደማይችሉ ሶስተኛው ባህረ በደንብ አሳይቶታል የጄኖሳይድ ነው ጄኖሳይድ ላይ ከህግደፍ ጋር እየሰራ እጅ ያጠበ 1.5 ሚሊዮን አትበሉ ብላ ተናግራለች እኮ አመራራ ግልጽ በሆነ ሁኔታ ይሄ ድርጅታችንን ለማስጠላት የሚደረግ ነገር ነው አለች ይሄ ማለት ግልጽ በሆነ ሁኔታ ትርክቱን የጄኖሳይድ ትርክቱን ወደ ኋላ ዋክ ማድረግ ብቻ ሳይሆን አክቲቭ ፐርፔቹዌተርስ ናቸው ተብለው የተከሰሱትንና ጄኖሳይድ የሚለውን በትርክት ደረጃ ይሄ ፖለቲካል ጄኖሳይድ የምንለው እንደ ማህበረሰብ ሊጋል ጄኖሳይድ አለ ሊጋሉን ተተነው ነው ሊጋሉን አፕሩቭ ማድረግ የሚቻለው በራሱ ፕሮሰስ ነው ማንም ሰው ሊለው አይችልም ግን በፖለቲካ ደረጃ ራሱ አትሊስት ጄኖሳይድ ተብሎ የሚነገረው ወይም ደግሞ ኤትኒክ ክሌንዚንግ የሚለው አትሊስት የውጭ አካል አጥርቶ
የተደረሰበትን የዋር ክራይምስ እና ኤትኒክ ክሌንሲንግን ፈጽመዋል የሚባሉ አካላት አፋብን ውስጥ ዛሬ ያሉ እነማን ናቸው? እነ ዘመነ ካሴ፣ እነ ምሬ ወዳጆ፣ ሌሎቹም እዚህ ውስጥ ተሳታፊ የነበሩ ሰዎችን በዛ በኩል እነ ኢሳያስ አፈወርቂን አቅፎ ተሳስሮ ከነሱ ጋር የፌደራል መንግስትን የተስማማውን የፌደራል መንግስት የሚወጋ ከሆነ የጄኖሳይድን ትርክት እውነትም ሽሬድ እያደረገ እያጠፋ አንዳንዴም በቃል ወጥተው እኛን ለማስጠላት ለማስኮነን ነው አትበሉ እስከ ማለት የሚደርሱበት ነው። ሶስተኛው ትርክ ፈርሷል፣ ህዝብን ለማስተባበሪያ የሚሰራበት። አራተኛው ከተማ አካባቢ ያሉ በትግራዋይነታቸው እንደዚህና እንደዛ ከአዲስ አበባ የሚለው በዛ ጊዜ ተደርጎ የነበረው ከፍተኛ የሆነ አፈሳ፣ ሰዎች ላይ የነበረ ማንገላታት፣ በጣም ማስ የነበረውን ነገር እሱን ነገር አሁንም መጠቀም የማይችልበት ቦታ ላይ ደርሷል። ቢኮዝ ዛሬ ላይ ከትግራይ ክልል ወጣቶች እናቶች ወጣቶችን ልጆቻቸውን ወደ አዲስ አበባ ነው በፕሌን እየላኩ ያሉት። የፖለቲካል ኤሊቱ ፕሪቶሪያን ሳይን ያደረጉት ሁለቱ ግለሰቦች ራሳቸው ሲያቀሩ ማለት ነው። ጌታቸው ረዳና ጀነራል ጻድቃን አዲስ አበባ ናቸው። ባይቶና አዲስ አበባ ነው። ስምረት አዲስ እነኚህ ድርጅቶችም ግለሰቦችም ብሔራዊ ምክክር ጭምር ያደረገው ያ ሁሉ የትግራዋይ ስብስብ አዲስ አበባ ነው ያለው። ሶ ከአዲስ አበባ ማህበረሰቡን እንደ ማህበረሰብ ተለይቶ እንዲደረሰበት የሚለው ትርክትም ከሽፏል ማለት ነው። ይሄ አራተኛው ትርክት ነው። ስለዚህ እነኚህ አራቱ በከሸፉበት አሁን አምስተኛው መገንጠልና ሀገር መሆን የሚለው ነው። ይሄን ደግሞ ማንም ጤነኛ አእምሮ ያለው ሰው ሊጠይቅ የሚችለው 27 ዓመት ያልተገነጠለ አንቀጽ 39ን አስቀምጦ ንዑስ አንቀጽ 5ን ይዞ ቁጭ ብሎ ቆይቶ አሁን ይሄን ሁሉ ነገር ህዝብ ላይ ከደረሰ በኋላ መገንጠል እንደ አዲስ ሀሳብ ማምጣቱ እነኚህን አራቱ አጀንዳዎቹን የመጠርነፊያ አጀንዳዎቹ ፌል እንዳደረጉበት የሚያሳይ ነው። ሌላኛው ከአፋብን ጋር እየሰራ ወልቃይትን የመውጫ በር አድርጎ ይሰጠኛል እና እሱ ጋር ታግዬ ከሱ ጋር ዘምቼ እመልሳለሁ ይሄን ጥያቄ ሀገር ሆናለሁ ብሎ መተረክ ራሱ ሰውን የመናቅ አያስቡም ከማለት ካልሆነ በፍጹም እውነተኛ አጀንዳ አይደለም። ለዚህም ነበረ ፊልድ ማርሻሉም ሌሎችም የመንግስት ባለስልጣናት ይሄ አጀንዳ ሊሆን አይችልም፣ መገንጠል የፈለገ አካል ማንኛውም አካል ኢትዮጵያ ህገ መንግስቷ ውስጥ አሁንም አላት፣ ተቀበልነውም አልተቀበልነው ሊጋሊ ሊደረግ የሚችልን ነገር ወጣቶች የማስፈጃ ምክንያት አድርጎ ይዞ የሚቀርበው they are running out of agenda። የትግራይን ህዝብ እንደበፊቱ ጠርንፈው እሳት ውስጥ መክተት የሚችሉባቸውን አጀንዳዎች ሞክረው ተጋልጠውበት የበለጠ ፍራክቸር እንደ ሶሳይቲ እነሱን ሊሸከም የሚችል የእነሱን ስልጣን ለማስከበር ሊሞት የሚችል ማህበረሰብ እንደሌለ ፕሩቭን ሆኗል። ለዛ ነው አሁን የመጨረሻ ካርዳቸው ሀገር እንሆናለን እንገነጠላለን የሚለውን ትርክት እየረጩ ያሉት ነው። ይሄንን ነው የተናገርኩትና አይ ቲንክ ሪቫይዝ ነው ያደረኩት ጀነራል። ይሄ እንትን ኦኬ፣ ቀጥል ፍናን ቀጥልና የሆነ ነገር አለኝ እኔ ቀጥል ካንተ በኋላ መገንጠል የሚላት እንትን ቃል ማለት ተገንጠል ፎቢያ ያለብኝ ነገር ባዘር ያደርገኛል ከሁሉ ነገርና ገረመኝ። ቀጥል ግን ቀጥል። እሺ አያና አንድ ሚታ አርግና አንድ ጥያቄ አለኝ ላንተ። መጨረሻ ላይ ያልከውን መጨረሻ ላይ ተመልስ ስለማነሳው ሰው እንዳይደናገር ብዬ ነው። እኔ አገር ስል ስንት ዓመት ነው የምታውቀው? ከመጀመሪያ ስታውቂ ጀምሮ ሀገር ነው የምለዋል። አዎ አንተ ብቻ ሳይሆን ያሉ አንዳንድ ሰዎች እሱም በኋላ ስመልስ ያው አንዳንድ ሰዎች እንዳይንጫጩ ብዬ ነው። አንተ ታውቃለህ ቲፒኤልኤፍ በምን ደረጃ አመራር ውስጥ ያለህን ቦታ ባላውቅም የግሌን እና ማንም ሰው እንዳያቋርጠኝ አሁን ስመልስ እና አላቋረጥኳችሁም ሁላችሁንም ደጋግሜ እንደውም አብሩ ጨምሩ እያልኩ ነው ያዳመጥኳችሁ። እሺ በመጀመሪያው ጉዳይ ስንመልስ ፕሪቶሪያ መከረኛ ፕሪቶሪያ ነች ስትነሳ የነበረው የፕሪቶሪያን ጉዳይ እንደገና በድጋሚ አድሬስ እናድርገው። ፕሪቶሪያ as a failed experiment በኢትዮጵያ ውስጥ ነው እኔ ብዬ የምገልጸው። እዚህ ጋር ማለት ሲጀምር መጀመሪያ ዲስክሌመር መንገር የምፈልገው እኔ አሁን ስናገር I'm not here to defend TPLF, I'm not here to defend any kind of political entity, I'm here to defend ፍናን እንደምን በምን ካፓሲቲ ፍናን ወንድ ስለሆነ ፍናን የሆነ ነገር ስለሆነ ምናምን ሳይሆን ፍናን ትግራዋይ ስለሆነ እንደ ትግራዋይ የራሴን ኢንትረስት የራሴን ፍላጎት የራሴን ቪው የራሴን እምነትና አስተሳሰብ ዲፌንድ ለማድረግ ነው የመጣሁት እና ለመናገር ለመግለጽ የመጣሁት። ከምንም ነገርና ከማንም ነገር ጋር ባታያይዙት ጥሩ ነው። በመናገረው ነገር ግን
ቲፒኤልኤፍን ዲፌንድ አረገ ብላችሁ ደግሞ ከያዛችሁት ቲፒኤልኤፍ እምኮራበት ድርጅት እንጂ ማፍረበት ድርጅት አይደለም። ስለዚህ ሶቪየት ከሆነም ማለት ይሄ ነው የድሮም አቋሚ አሁንም ያለው እዛ ላይ። ከዛ ስቀጥል ፕሪቶሪያ አዘ ፌልድ ኤክስፐሪመንት በኢትዮጵያ ውስጥ ብዬ ስገልጽ እኔ ፕሪቶሪያ የተፈረመው በምን አይነት ሂደት ውስጥ ነው ፕሪቶሪያ የተፈረመው ተብሎ ሲታይ ፕሪቶሪያን ይሄ ሰው ተዋደው ድርጅቶቹ በቃ እኔ ያለ አንተ አይሆንልኝም አንተ ያለ እኔ አይሆንልህም ምናምን ብለው የተፈራረሙ አድርገን እንወስደዋለን እንዴ? ሰዎች ተለጣልጠው እኮ እስከሚበቃቸው ድረስ የሚደርሱበት ጫፍ ድረስ ደርሰው አንደኛው ኃይል መጣ፣ ጦርነት ተጀመረ፣ ተገባ፣ ትግራይን ተቆጣጠረ፣ መቀለን ተቆጣጠረ፣ እንደሚባለውን ቢሮ የትግራይን ኢንፍራስትራክቸር በሙሉ ራን ማድረግ የቴክኖክራቱን የገቨርንመንት ስትራክቸሩን በሙሉ ተቆጣጠረ፣ የሚያፈራረሰውን አፈራረሰ። ከዛ በኋላ መሬቱ አንገቨርነብል ሆነበት። ቲፒኤልኤፍ እኮ መቀለ አልነበረም። ያ ሁሉ የፒፒ አደርባይ ዛሬ እዚህ መጥቶ የሚያለጠልጠው ለፒፒ ያለጠለጠ ያለው ሰው በሙሉ እኮ እዛ መሀል መቀለ ላይ ሲዘረገፍ እኮ ቲፒኤልኤፍ አይደለም ገብቶ ሲዘረግፈው የነበረው። የራሳቸው ኦቢኤን ላይ ኢቢሲ ላይ ምናምን እየወጡ ኢንተርቪው ሲደረጉ እኮ ሳልሳይ ዓለም የሚባሉ የዛ ሰፈር ልጆች እኮ ወንድ የሆነ ድምፅ ወያነ ግቢ ውስጥ ይገባል ብሎ እኮ ከቦ እኮ ዲፌንድ ሲያደርግና ሲከላከል ነበረ። ቲፒኤልኤፍ ነው እንዴ ያለች? ቲፒኤልኤፍ ስለሆነ እኮ አይደለም። ያ ማርያም ደንገላት ላይ ተረሽኖ ሲወረወር ከገደል አፋፍ ሲወረወር የነበረውና ከዛ ወደ በረሃ የተመመው ቲፒኤልኤፍ ስለሆነ አይደለም የተወረወረው። ከመጀመሪያው ኤሰንስ የታገለበት ምክንያትና ዓላማ መታየት አለበት። within Tigray and outside Tigray, within Ethiopia and all over the world, every Tigrayan was a victim of that genocide. Nobody was a perpetrator. Yes, we defended TPLF. You bet we did. Of course. Go on. ፍናናውን ቲፒኤልኤፍ ነው ወይስ አይደለም ነው ጥያቄ? ነኝ ካልክ ነህ ነው ህወሓት ነው አይደለም ብትጠይቅሽ እኔ ህወሓት አይደለሁም። እየቀለድኩ ነው። አንተ ደግሞ ወደ ቁም ነገር ሂድ እንጂ። እሺ አይ ቁም ነገር ሙድ ላይ ስላለው ቁም ነገር የሚቀልድማ እንደምቀልድ ታውቃለህ። በሆን እኮ ሁሌ እንደምለው ነው። በሆን በምን እድሌ ቢያደርግልኝና በሆን ኖሮ ጥሩ ነበረ። ግን ያው እንደኔ አይነት ሰው አያስጠጉም። ችግራቸው እኮ እሱ ነው። በዚህ ሁሉ ነገር ውስጥ የተገባው ደህና ሰው አያስጠጉም ወይ ተሳሳታችሁ የሚላችሁ ስለማያስጠጉ ነው። ስለዚህ ቢሆን በጣም የምኮራበት እኔ በፖለቲካል እምነቴ አመ ማርክሲስት በግሌ so the only standing Marxist organization that was able to succeed and drive አንድ 130 ምናምን ሚሊዮን ህዝብ ያለበትን ሀገር ዓለም ላይ ቁንጮ አድርጎ ማስቀመጥ የቻለ one of the fastest growing economy ማድረግ የቻለ ድርጅት ነው። so even as an experiment of a leftist organization I'm proud of TPLF. so ያርግልኝ ጸሎቴም እሱ ነው። ያርግልኝ አንድ ቀን አባል ብሆን። so anyways ልመለስ ወደ ፖይንቴ። so ሲታገል የነበረው የታገለው TPLF ስለሆነና ስላልሆነ አይደለም። ትግራይ ላይ የነበረው ሬትሪክ ለአብዛኞቻችሁ ሰዎች ኖቬምበር 3 ነው የጀመረው ጦርነቱ። ኖቬምበር 3 ሌሊት ኖቬምበር 4 ብለው የሚገልጹትም ሰዎች ስለ ለኔ ኖቬምበር 3 ሌሊት ነው። አዲስ አበባ ቢባል ሰው መታፈስ ኖቬምበር 4 አልጀመረም ምናምን እንዴ? የቲፒኤልኤፍ እኮ ሰዎች ናቸው የሚባሉ ከዛ ጋር አፊሊዬሽን አላቸው የሚባሉ ተጋሪውን ሰዎች የተመረጡ እኮ ከዛ በፊት መታፈስ ተጀምሮ ነበር። ህግ አመለጡ ምናምን። ማን ነው እንዴ ከትግራይ ጀነራሎችን እየያዘ ሲያስረክብ የነበረው? የትግራይ ፖሊስ አይደለም እንዴ? የትግራይ ፖሊስን ማን ነበር ያን የሚያዘው? ቲፒኤልኤፍ አልነበረም የሚያዘው? ግን እሱን መስራት እሱን መናገር ፖለቲካል ኦነስቲ ይጠይቃል። ፖለቲካል ኦነስቲ ደግሞ የኢትዮጵያ ፖለቲካ ውስጥ ኤክስፔክት አይደረግም። ያንን ኤክስፔክት ባደረግ I would be the naive one and I'm not naive. I've been around ኢትዮጵያ ፖለቲካ long enough for me to understand የተፈጠሩ ሀቆችን ሰው አድሚት እንዲያደርግልኝ ኤክስፔክት አላደርግም for different political reasons። ሰው መጥፎ ስለሆነ ወይ ጥሩ ስለሆነ ፒፒ መጥፎ ጭራቅ ስለሆነ ስላልሆነ መልአክ ስለሆነ ስላልሆነ አይደለም የማያምነው። ፖለቲክስ በራሱ የሆነ የሚፈልገው ኮንትሮል አለ። ያን ኮንትሮል አያመጣልህም ያን ናሬሽን መቀበል። so I don't expect that. so ችግር የለብኝም። whereas ትግራይ ላይ ግን ጦርነት የጀመረው ከዛ በፊት ነው። የወልዲያ መንገድ የተዘጋው መች ነው? ገንዘብ ወደ ትግራይ መሄድ የቆመው መች ነው? በአንቶኖቭ ኮማንዶ ተሞልቶ ወደ መቀለ ሲላክ የነበረው መች ነው? aren't those an act of war? እነዛ ነገሮች act of war ተብለው ሬጂስተር አይደረጉም? ከዚህ በፊት በዚህ ጉዳይ እንግዲህ በጣም ለብዙ ዓመታት ወረቀትና ህግ እየገለጥን የተማመንበትና የዘጋነው ጉዳይ ነው። it was an aggression. federal forces have been mobilized የትግራይ ከተሞች ላይ before November 3rd ሳምንታት ወራት በፊት ሞቢላይዝ ሲደረግ ነበር። እነዛ አግሬሽኖች ናቸው። አንደርስታንደብሊ ሶ አፍሪካን ፖለቲክስ ሰብሳሃራን ፖለቲክስ ነው የምናወራው። ሶ ኮንቴምፖራሪ ፖለቲክስ በዩሮፕ ብለን አይደለም እያወራና እየተናገርን ያለ ነው። ሶ ጦርነት ጀመረ ሲባል ለአንዳንድ ሰዎች ወይ ደግሞ ፖለቲካን ቲክቶክ ላይ እና ዩቲዩብ ላይ ለሚማሩ ሰዎች ጦርነት የጀመረው ኖቬምበር 3 እና ኖቬምበር 4 ላይ ነው። ለኔ ለትግራዋዩ
አንድ ተራ ኖርማል ትግራዋይ ለሆነና ፖለቲካል ኦዲየንስ ግን ለሆነ የሚያየውን ነገር ፖለቲካሊ አንደርስታንድ ለማድረግ ለሚሞክር ሰው ምን እየተፈጠረ እንደነበረ በጣም ግልጽ ነበር። ጸጉረ ልውጥ ሲባል፣ ካንሰር ሲባል፣ ችጋር ሲባል ካንሰር የተባለው እኮ በጠቅላይ ሚኒስትር እኮ ነው። የጠቅላይ ሚኒስትር ጽሕፈት ቤት እኮ ነው ካንሰር ብሎ ኢትዮጵያ ካንሰሮች ብሎ የገለጸው። ማንን ነበር ሪፈር የሚያደርገው? ጸጉረ ልውጥ ሲባል ማንን ነበር ሪፈር የሚያደርገው? ደብረጽዮን ጸጉረ ልውጥ ሊሆን አይችልም። ኢፍ ኤኒቲንግ ፍናን ነው ጸጉረ ልውጥ። ኢትዮጵያ ውስጥ ሲንቀሳቀስ ደብረጽዮንን ማንም ያውቀዋል። ከሊቅ እስከ ደቂቅ ደብረጽዮንን ሁሉም ሰው ያውቀዋል። ፍናንን ግን አያውቀውም። ሶ ፍናን ነው ጸጉረ ልውጥ። ሶ ጸጉረ ልውጥ የሚባለውን ታርጋ ደብረጽዮን ላይ ስለጥፍበት እንደ ደብረጽዮን አይነት ቋንቋ የሚናገረውን ልጅ ፈልገህ ቀጥቅጠው ማለት ነው መልእክቱ። ሰብሊሚናል ሜሴጂንግ ኤንድ ፕሮግራሚንግ ነው ሲፈጠር የነበረው ትግራይ ውስጥ። we consider that to be ጦርነት እኛ ላይ እንደታወጀ ብሔራችን ላይ ጦርነት እንደታወጀ ከጫፍ እስከ ጫፍ ከሊቅ እስከ ደቂቅ ሙሉ የኢኮኖሚ አውታሩን ሙሉ ዲፕሎማቲክ ቻናሉን ሙሉ ሚሊተሪ አፓራተሱን ሙሉ የስቴት ስትራክቸሩን ሞቢላይዝ አድርጎ ነው የመጣው። ጦርነቱ was an after effect of the genocidal intent by the government of the Ethiopian state, the republic ራሱ። The genocide was intended before the war actually happened. ማሳያዎቹ እንደዛ ናቸው። መንገድ ሲዘጋ፣ ሰርቪስ ሲቋረጥ፣ በጀት ሲቀነስ፣ ካንሰር ተብሎ ሲገለጽ፣ ጸጉረ ልውጥ ተብሎ ሲለቀም፣ ከስራ ሲቀነስ፣ ሚሊተሪው ሲኒየሪቲ ማተር ያደርጋል። ሚሊተሪስ ጀነራሉ ምናምን ንቀለው ኦኬ አፖይንትም ልታደርግ ስለምትችል ማለት ነው። ሰርቪስ ሜምበርስ ዊዝን ዘ ሚሊተሪ እንደዛ አይነት ቅነሳ ታይቶ አይታወቅም። ወይ ሚሊተሪው ሙሉ ማፍረስ ነው። ኢህአዴግ አዲስ አበባ ሲገባ የደርግን ሰራዊት በሙሉ በተነ። አስቀረቱ። አንተ ቆይ አንተ ሂድ ያለው የለም ወይ ያንን ማድረግ ነው። ሲኒየሮቹን ደግሞ ካለ ተራ መቶ አለቃና ሻለቃ እና ሻምበል 10 አለቃ ላይ ገብተህ ትግራዋይ የሆነና ያሉና ሲቀነስ የነበረው ከኖቬምበር 4 በፊት አይደለም ወይ? ሞቢላይዜሽን again there are reports እኮ በስቴት ዲፓርትመንት በኩል የወጡ ሪፖርቶች አሉ። 16 ፍሮንት ትግራይ ላይ ምዕራብ ዕዝ ምን ሊያደርግ ነው ትግራይ ሲመጣ የነበረው? ምዕራብ ዕዝ ማንን ነበር የሚጠብቀው? ምዕራብ ዕዝ ከነ ያሁን ሁሉ ዲቪዥን ለቃቅሞ የመጣው ወደ ትግራይ ምን ሊያደርግ ነበር? ይሄ ሲባል መከረኛ የምትነሳው ጉዳይ ምንድነች? ሴኮትሬ እኮ ወጥቶ እኛ ፕሪሚቲቭ ስትራይክ ወስደናል፣ የስ ምን ፕሪሚቲቭ ወስደናል ብሏል። አልክድም። I'm not going to deny that። ፕሪሚቲቭ ስትራይክ ግን ባይ ዴፊኒሽን ምንድነው? ግቡና ጉግል አድርጉ። ቲክቶክ የምትጠቀሙበት ስልክ ካላችሁ ጉግል ማድረጊያ አቅም አላችሁ ማለት ነው። ስለዚህ ግቡና ፕሪሚቲቭ ስትራይክ ምን ማለት ነው? ፕሪሚቲቭ ስትራይክ የወሰዱ አገራት እነማን ናቸው? ፕሪሚቲቭ ስትራይክ መቼ ይወሰዳል? ለምን ይወሰዳል? ሌጋል ጀስቲፊኬሽኑ ምንድነው? ሌጋል ኢንተርፕሪቴሽኑ ምንድነው? አክቹዋል ሚኒንጉስ ምን ማለት ነው የሚለውን ግቡና እዩት። እኔ እሱን ስተነትን አልውልም። እዚህ ፕሪሚቲቭ ስትራይክ ወስደናል ነው ያለው እንጂ እኛ ቀድመን በጥጋባችን አናታችን ላይ ወጥቶብን የሆነ ነገር አድርገናል አይደለም የተባለው። ግን ደህና እሱ በህግ የሚታይ ነው። ተከደ ተገባ፣ ጦርነት መጣ፣ በ2 ሳምንት በ3 ሳምንት የትግራይ ልዩ ኃይል ተበተነ፣ ኤንዘን ሁሉም ወደ ቆላ ተንቤን ተባለ፣ ሄዱ። 8 ወር ገባ፣ ጨፈጨፈ፣ ገደለ፣ ኢንቫይት አደረገ፣ ሻዕቢያ መጣ። በዛ በኩል ሻዕቢያ የሚጨፈጭፈውን ጨፈጨፈ። ከአቡነ አረጋዊ ማህበር በላይ እንዲኖራቸው ብሎ ገደለ። ማንኪያ አይቀረው፣ ሹካ አይቀረው፣ የቤት መዝጊያ አይቀረው፣ ብረት አይቀረው፣ የ6 ዓመት ህጻን ልጅ አትቀረው፣ የ60 ምናምን ዓመት አሮጊት አትቀረው፣ መነኩሴ አይቀረው፣ ምን አይቀረው፣ እማሆይ አይቀረው፣ እንዳለ ደፈረ። ኢንዱስትሪያላይዝድ ሬፕ። እኔ ሬፕ ብዬ አልገልጽም። ኢንዱስትሪያላይዝድ ሬፕ አገን ሌላ ተርሚኖሎጂ ፎር ዩ ጋይስ ቱ ጉግል ጎ ሄድ ኤንድ ጉግል ኢንዱስትሪያላይዝድ ሬፕ ምን ማለት ነው? when does it happen? ትግራይ ላይ የነበረው ሪፖርት የና አምነስቲ ኢንተርናሽናል ሪፖርት የና ሂውማን ራይትስ ዋች ሪፖርት ምን ይገልጻል? እሱ ከኢንዱስትሪያላይዝድ ሬፕ ዴፊኒሽን ጋር ምን ይመስላል? እሱን ይዩት። ይሄን ያየ የትግራይ ወጣት ወደ በረሃ ተመመ። ወደ በረሃ ሲተም የሚያውቀው ማንን ነው? በረሃውን የሚያውቀው ጦርነት የሚያውቀው ምን የሚለው በረሃ የገባው ድርጅት ቲፒኤልኤፍ የሚባል ድርጅት አለ። ከዚህ በፊት ተዋግቶ የመጣ በረሃውን የሚያውቀው ሎጂስቲክስ ማሰማራት የሚችል ሰው ማደራጀት የሚችል የማደራጀት አቅሙን እዚህም ቤት ያለን ሰዎች በብዛት የምንስማማበት ነው። ኢንክሉዲንግ አያና ራሱ የማደራጀት አቅም የነበረው ድርጅት ነው የሚባለው ሁላችንም የምናውቀው ነው። ያንን ስለሚያውቅ ወደሚያውቀው ሄደ። ፊት ለፊቱ እህቱ ስትደፈር በር ተንኳክቶ ወጥቶ የ7 ዓመት ህጻን ልጅ ወንድሙ ሲረሸን ባይኑ ያየ ወጣት እስክሪፕቶን ጥሎ ክላሽ ይዞ በረሃ ወረደ። 8 ወር ወሰደበት። የሚያደርገውን አድርጎ የፌደራል መንግስት እንደገና ከ8 ወር በኋላ የኛ ደግሞ የቲዲኤፍ ደግሞ ሰራዊት እንደገና መግፋት ጀመረ። ቲዲኤፍ ያኔ ስታብሊሽድ ሆነ። ቅድም ስናገር ማይንጁ አይሰድ የትግራይ ልዩ ኃይል የትግራይ ፖሊስ አሁን ቲዲኤፍ ሆነ፣ ትግራይ ዲፌንስ ፎርስ ተብሎ መጣ። በዛ መሃል በኋላ መልሰው ጥያቄ ይመጣል። የአገርነት ምናምን ጥያቄዎች ነበሩ። ቢካዝ እንደኔ አይነት ወጣት ነው የታገለው። አገር ቢል አይገርምም። ምንም ወጣቱ እዛ ጋር ሄዶ አገር ቢል የሚገርም ነገር አይደለም። እሱንም በደንብ መከራከር እንችላለን። ግን ያንን አለ ይል ነበር። መንግስት ኦፊሻሊ አገር ነኝ ብሎ አልተናገረም። የትግራይ መንግስት በዛ ጊዜ ኦርቲፒኤልኤፍም አገር ነኝ አላለም ብሎ ማያውቅም እስከዛሬ ድረስ። ቢልልኝ ባይዘው ለኔ ሰርግና ምላሽ ግን አይልም አላለም። ችግሩ አንድ በሽታዬ እሱ ነው ከቲፒኤልኤፍ ጋር
ከዛ ይቀጥላል። ገፋ ነው መጣን ታለፈ ወልዳያ ታለፈ። ከዛ በዚህ ወጥቶ ደሴን ለፍ በዚህ እንዲበል ደብረ ብርሃን ጣርማ በር ተደረሰ። ሊያጠፋን መጣ አልጠፋንም። በማ እድሜ ለቲዲኤፍ እድሜ ለትግራይ ወጣት የሚገበረውን ገብሮ ዳነ። እናጥፋው ፒፒ ካልጠፋ ሰላም አይገኝም እዚህ ምድር እዚህ ሀገር ላይ ብሎ ወደ አዲስ አበባ ተመመ። ጣርማ በር ደረሰ። ልናጠፋው ሄድን። ያቅማችንን ሞከረ አልተቻለም። በድንጋይ ተዋጋችሁ፣ ስንቅ አለቀ፣ ትጥቅ አለቀ፣ ተደበደባችሁ ምናምን ይባላል። እሱም ኮንሴሽን በዛ ምክንያት ብቻ ነው። ዲፕሎማቲክ ፕሬሸር ነበረ ወይ? ከዛ በሚተልቅ ደግሞ ፖለቲካል ፌለርን ስቱፒዲቲ ኦፍ ዘ ቲፒኤልኤፍ ራስ ተጨምሮበት which includes by the way ጌታቸውና ጻድቃን አንደራደርም ያለው ደብረጽዮን አይደለም ወጥቶ ሲናገር የነበረው። ዛሬ የምታሞግሱት ጻድቃን ነው ጦርነቱን ጨርሰነዋል ከማን ጋር እንደራደር ብሎ በአደባባይ ደረቱን ነፍቶ ጥቁር ጃኬት ነጭ ሸሚዝ አድርጎ ሲናገር የነበረው። ያለቀ ጦርነት ነው ሂሳብ እናወራርዳለን ሲል የነበረው ጌታቸው ረዳ ነው እንጂ ሞንጆርኖ አይደለችም። ለኔ ሁለቱም ያው ናቸው by the way በስቱፒዲቲም በማክበርም ታጋዮች ናቸው። ሁለቱንም እኩል ወዳቸዋለሁ፣ እኩል አከብራቸዋለሁ። ሁለቱንም ሳይድ በመውቀስም ሁለቱም እኩል ስቱፒድ ናቸው። ምንም ይሄ አንዱን አንስቼ አንዱን ደብረጽዮንን ላድና ስቀሉት ውሰዱና ደብረጽዮንን I don't care I could care less አይመለከተኝም። ተሰቅሉ ግን ሁለቱንም ነው የምፈልጋቸው። እኔ እንደ ትግራይ የደረሰብኝን በደል እማቀው ነኝ። ሰከስ ሁለቱንም ነው መከስ። አንዱን ይዤ አንዱን አልምርም። ደብረጽዮን ጀግና ማነው ጌታቸው ከሃዲ፣ ጻድቃን ጀግና ሞንጆርኖ ከሃዲ አልልም። ሁለቱም ሲታገሉ አብሮ ታገሉ። ሁለቱም ሲያበላሹ አብሮ አበላሹ። the extent of their stupidity ዛሬ እኔን ከባህር ጋር ያጨቃጭቀኛል። ዛሬ እኔን ከክሬተር ጋር ያጨቃጭቀኛል። ሲሆን ግን እንዲህ አይደለም የነበር ነው። የትግራይን አድቮኬሲ ሰርክል ምን ያህል ስትሮንግ እንደነበረ ከቁጥራችን አንፃር ዓለም የመሰከረው ጉዳይ ስለሆነ ማለት ነው። so when it comes to allocating stupidity ለአንዱ የተሻለ stupidity ለአንዱ ያነሰ stupidity allocate አላረግም። ለአንተ አቅልሃለሁ የሚሉ ሰዎች ግን ዛሬ ትናንትና እኔ ስሰደብና እኔ ስገደል እኔ ስረሸን እኔ ከአዲስ አበባ ስታፈስ ቆሞ ሲሳለቅ የነበረ ቆሞ ኖሞር ሲል የነበረ ዛሬ መጥቶ ጌታቸውን ጀግና ደብረጽዮንን የሆነ ነገር ደብረጽዮንን ጀግና ጌታቸውን ደግሞ የሆነ ነገር አድርጎ ሊገልጽልኝ ይሞክራል። በትግርኛ ንኻሊ ቦሎ እንላለን። ሞኝህን ፈልግ ማለት ነው በአማርኛ ትርጉሙ ማለት ሶ ይሄ ሆነና ፕሪቶሪያ ተካሄደ። ፕሪቶሪያ ሲካሄድ እኛ ምን አለብን? ወይኔ ሳናጠፋው ሰውዬ እንላለን። አብይም ወይኔ ሳልጨፈጭፋቸው ይላል። የሃቪስቶን ኢንተርቪው ሂዳችሁት። የዩሮፒያን ኮሚሽን እና የፊንላንድ ውጭ ጉዳይ ሚኒስተር ነው ሰውዬ። ሂዳችሁት። አብይ አግኝቶኝ የትግራይን ህዝብ ሰብር ያሳያለሁ ብሎኛል ብሎ ተናግሯል። ሰውዬው እንግዲህ ሂዝ ኦነረብል ወርዱን ልትወስዱም ላትወስዱም ትችላላችሁ። እኔ አይ ቹዝ ቱ ቢሊቭ ሂም ዩ ጋይስ አለማመንም ቻችሁ እመኑ ብዬም አላስገድድም። ግን at least we have a third party confessing that እንደዛ ሲባል እንደሰማ so taking all that into consideration ፕሪቶሪያ በምን አይነት ስሜት ሊፈረም እንደሚችል it's understandable። ልናጠፋው ሄድን ሊያጠፋን መጣ አላጠፋንም። ልናጠፋው ሄድን አላጠፋንም። ጫማ ተለካክተናል። ፕሪቶሪያ ላይ አለመስማማት የሚባል ፕሪዲክመንት ላይ ተደረሰ። ዴድሊንግ ላይ ተደረሰ። ኖ ካልተፈራረማችሁ እኛ ሆርን ኦፍ አፍሪካ ሲፈራርስ የእንደዚህ የ130 ምናምን ቢሊዮን ህዝብ ያለበት አገር የስደተኛ ክራይሲስ እንድታመጡብን ሌላ አይነት ምንድነው የሪሊጂየስ ራዲካሊዝም ምናምን አይነት ነገር አካባቢያችሁ ላይ ባለበት አደጋ ይሄን አንቀበልም ትፈርማለህ ተብሎ ተገደደ። ፈረሙ። በዛ መሃል ምን ተፈጠረ አልተፈጠረም ፕሮቲፔሌፍ የሆኑ ሰዎች እዛ ጋር ዲል አድርገው ጻድቃን ምናምን የሚባል ኮንስፒሬሲ ውስጥ ይገባል። ያላየሁትን አልመሰክርም አላቅም። አድርገው ሊሆን ይችላል ላያረጉም ይችላሉ። የማውቀው ዘገባ የለም። ፕሪቶሪያን እሬት እየጣሙ ሁሉም ተቀበሉ። ፕሪቶሪያ ይሄንን ሲያመጣ ደሞመንት ወደ መቀለ ነጌታቸው እግራቸው ሳይረግጥ አውሮፕላን ላይ እንኳን ሳይወጡ ቲፒኤልኤፍ መግለጫ ወጣ። ምን ብሎ መግለጫ ወጣ? ኢን ፕሪንሲፕል እቀበለዋለሁ፣ ነገር ግን ብዙ መለወጥና መሻሻል ያለበት ነገር ስላለ ለመለወጥ እታገላለሁ ብሎ መግለጫ ወጣ። ዴይ ፕሪቶሪያ የተፈረመ ቀን ማለት ነው። ይሄንንም ሄዳችሁ ቼክ አድርጉ። የኔን ቃል እንዳታምኑ፣ የኔን ቃል አትመኑት። ሂዱና ይሄን ብሎ ገለጸ። so which means ገና ከጠዋቱ ቲፒኤልኤፍ ከፕሪቶሪያ ጋር የሚያቁመተም ነገር እንዳለው ይታወቃል። አብይም ሊያጠፋ መጥቶ ነው ወዲያውኑ ተጠይቆ ምናምን ሁሉም ወደ ስራ ገባ። በቃ ምራቀን ዋጥ ኢጎህን ዋጥ ሁለቱም ተቀበል ተባለ። ተዛዝለው መጡና ታንክ ተደርድሮ ከባድ መሳሪያ ማስረከብ ተባለ። አያድሚት ቅድም አያና ያለው ትክክል ነው። በአንድ ወር ውስጥ እስከ ቀላል መሳሪያና ነፍስ ወከፍ መሳሪያ ታስረክባለህ ክላሽ ጭምር ነው የሚለው ፕሪቶሪያ አግሪመንት። yes ምንም እዛ ጋር ጥያቄ የለውም። ኮንሲኩዌንትሊ ደግሞ ነን ኢንዲየን ፎርስስ መውጣት አለባቸው ይላል። ኮንሲኩዌንትሊ ኢን ፓራሌል ነው ምንድነው that's legalese። እኔ ህግ ምሁር አይደለሁም፣ እሱን ልተነትን አልችልም። ለሎየሮቹ ተዋለሁ። ሜቢ ኖማር ምናምን ሌላ በኋላ ሲመጡ የሆነ ነገር ሊሉት ይችላሉ። እኔ በማላውቀው ገብቼ አልሰነጥቅም ቃል
ወራዝ አግሪመንቱ የሚለውን አይተናል። አግሪመንቱ ቲፒኤልኤፍ ኮንሲድ ያደረገበት ምርጫ አድርጌ መንግስት ተክያለሁ የተባለበት ጉዳይ የፈረሰበት አዎ ነው። ያ ስለሆነ ግን ቲፒኤልኤፍ ጦርነቱን አቁሟል፣ ብልጽግና የኢትዮጵያ መንግስት ጦርነት አቁሟል የሚባል አንደርስታንዲንግ እኔ ድሮም አልነበረኝም። ለዚህ ምስክር ራሳቸውን ትላንት ያኔ ፕሪቶሪያ ሲፈረም እምባ የወጣው ስናገር የሰሙኝ ሰዎች እዚህ ስቴጅ ላይ አሉ። እነሱ መመስከር ይችላሉ። I was against the disarmament of the TDF ከድሮም ለምን የኢትዮጵያ መንግስት ወዶ እንደማይፈርም አውቃለሁ፣ እኛ ወደን እንዳልፈረምን አውቃለሁ። የጊዜ ጉዳይ ካልሆነ ቀን ጠብቀን እንደምንጨርስ was obvious ለሚያነብሰው ፖለቲካን ላነበበ የቼኮስሎቫኪያን ታሪክ ለሚያውቅ የባልካን ስቴቶችን አፈጣጠር ለሚረዳ የዩጎስላቪያን ስቴት ኦፍ ኔቸር ለሚያውቅና ለተገነዘበ ያን ያነበበ ላደገ ሰው የሶቪየት ዩኒየንን ስቴት ፎርሜሽን እና ስቴት ፌለር አንደርስታንድ የሚያደርግ ሰው እንደ ጫት ቤት ፖለቲከኛ በቲክቶክ እና በዩቲዩብ ትንተና ሰክሮ ሄዶ እንዲኮ ነው አይልም። ሶ ያንን አላልኩም። ሶ it was obvious, it was evident የጊዜ ጉዳይ እንደሆነ። ሶ ትጥቅ መፍታት ሞኝነት ነው ናና በላኝ ነው። ሶ አልበላሽም ምን አመጣው ነው የምለው ይዛኔ ማለት ነው። ኤኒዌይስ ያ ስለማይሆን ትጥቅ ተረከበም ሲባል ኦኬ ሁሉም ተቀበለ። ፋና አርገበገበው፣ ኢቢሲ አርገበገበው፣ ብርሃኑ ጁላ ወጥቶ ተሰጥቷል አለ ምናምን። እኔ ለምን አሉ ናና አለም this is politics guys። የፖለቲካ ሹመኞች ናቸው። ወታደርም ቢሆን ኤታማዦር ላይ ከደረስክ በኋላ ፖለቲካ አይመለከተውም ምናምን እንዲህ አይነት ፈሊጥ ቁጭ ብለን እዚህ ልንወሻሻችሁ። ሶ ያንን ሄደው ምንድነው ፕሪቶሪያ በትርጉሙ ታዲያ ላንተ የሚገባ ካላችሁ ለኔ ፕሪቶሪያ ለኔ የሚገባኝ ጦር ሜዳ ላይ ተጋለን ተጨፋጭፈን ልንጠፋፋ ሄደን አልቻልንም። አንተም አልቻልክም፣ እኛም አልቻልንም። ኦኬ ጦርነቱን ወደ ጠረጴዛ እናዙረው ሰው በማያልቅበት ኦኬ እንተያያለን ብለው ሄዱ። ከዛ በኋላ የፖለቲካ ጨዋታው ጀመረ፣ የፖለቲካ ጦርነቱ ጀመረ። እሱ ይሄን አልቀበልም ይላቸዋል፣ እነሱ እንዲያላረክም ይሉታል ምናምን ተፈናቃይ መመለስ ምናምን ተብሎ ፖለቲካል ከረንሲ የሚመጣው ኦብቪየስሊ ጀስቲስ እና ፖለቲክስ አንድ ላይ ነው የሚሄዱት። we're talking about እኮ እንዴ ፓርቲ ፖለቲክስን እኮ ነው እያወራን ያለነው። ስለ ኤሊት ካፕቸር ስለ ስቴት ካፕቸር ነው እኮ እየተነጋገርን እዚህ የደረስነው። so you bet እንደዛ ነው የሚለው ቲፒኤልኤፍ። ምን ይገርማል እንዴ እሱ የማይሰጥህ ለምንድን ነው? እሱ ስለማይሰጥህ ለአማራ ህዝብ አስበው ነው? ዌስተርን ትግራይ አይ ወደ ነበረው ወደ ስታትስኩ መልሼዋለሁ የማይለው አማራና ትግራይ እንዳይጋደል ለትግራይ ከመለስኩለት አማራ ሆ ብሎ ከትግራይ ጋር ይዋጋል፣ ትግራይ ደግሞ ይመልሳል፣ ከዛ ሲጨፋጨፉ ይኖራሉና አማራና ትግራይ እንዲጨፋጨፉ ስለማልፈልግ ይሄን መሬት ለማንም አልሰጥም ብሎ ብልጽግና አስቦ የሰው መጥፋት አሳስቦት ነው ያን መሬት ያልመለሰው ወደ ትግራይ። ይሄን እኔ ለአማራና ለትግራይ ልጆች ነው መቶ የቤት ስራው። እኛም ይሆን ያለውን ነገር እና የሚፈለገውና የሚሰራውን ሬቶሪክ እኛ እናውቃለን፣ እኛ አንደርስታንድ እናደርጋለን። ለኔም አስበው ለአማራም አስበው እንዳልመለሰ እኔም አማራውም እንረዳዋለን። በጉዳዩ የሚመለከተን ደግሞ አማራውና ትግራይ ነው የሚመለከተን። ብልጽግና የፖለቲካ ትርፉን ነው የሚሰራው፣ ካልኩሌት ነው የሚያደርገው። ሶ ብልጽግና ለሱ ፖለቲካ ስለማያዋጣው ምናልባት በሆነ አይነት ሴትልመንት፣ በሆነ አይነት ኔጎሺዬሽን፣ በሆነ አይነት ኢንተርቬንሽን ከተስማሙ የሶስት ሳምንት እድሜ እንደማይኖረው ስለሚያውቅ ያችን እንድትመጣ አይፈልግም። ሶችን በሁክ ኦር ክሩክ አት ኤኒ ኮስት በምንም አይነት ፖለቲካል ሎስ በምንም አይነት ዲፕሎማቲክ ሎስ አት ዘ ኤክስፔንስ ኦፍ የራሱ ስም ጭምር ይሄንን እንደመቃባት ማስቀጠል ነው የሚፈልገው። ለዛ ነው ያልተመለሰው። ተፈናቃይ የማይመለሰው ለዚህ ነው። ሌላ ምን ምክንያት አለ? ቲፒኤልኤፍ ይሄ ካልተም እንዴ ኦብቪየስሊ ሰው ከዛ ውስጥ ሲወጣ እኔን ትላንት ያፈናቀለኝ ኃይል እዛ ጋር አለ። ፋኖ ነው እንደያዘው ዌስተርን ትግራይ፣ አፋብን ነው እንደያዘው ዌስተርን ትግራይ፣ ብልጽግና አይደለም እንደያዘው። ማን ነው እንደያዘው? ስለዚህ ለምንድን ነው ከፋኖ ጋር እንድጣላ ዛሬ የሚጠበቀው? መጣላት ከሆነ እንዴ ትላንት ፋኖ እንደዚህ አድርጓል። ቅድም አያና ሜንሽን ያደረከው ነገር ነበር። አማራ ልዩ ኃይል ፋኖ ጋር ያለው ማን ነው እንዴ? አፋብን ጋር ያለው ማን ነው እንዴ? ብልጽግናስ ማን ነው እንዴ? ማን ነው እንዴ ሬቶሪኩን የሰራው? ዘመነ ካሴ ነው እንዴ ካንሰር ብሎ የጻፈው? ዘመነ ካሴ ነው እንዴ ጸጉረ ልውጥ ብሎ የጻፈው? አብይ አህመድ አሊ የሚባል ሰውዬ እኮ ነው የጻፈው። ስለዚህ አህያውን ፈርቶ ዳውላውን ነው የሚሆነው። ሶ ኦፖርቹኒስቶችና ኦፖርቹኒዝምን ፖለቲክስ ውስጥ ኢንትሮዲዩስ ካረግም በኋላ ኦፖርቹኒስቶች ካልቲቬት ቢያደርጉት አይ ውድንት ቢ ሰርፕራይዝድ። እኔ ከምንጩ ማድረቅ ነው የምፈልገው። ምንጩ ደግሞ 4 ኪሎ ውስጥ ያለ ዶክተር ነኝ የሚል አብይ አህመድ አሊ የሚባል ሰውዬ ነው። ስለዚህ ተደናግሮም የመጣ ካለ መስሎት የመጣም ተሸውዶም የመጣም እልህ ይዞትም የመጣ በቂምም የመጣ ካለ ፋሴቱን የከፈተው ቫልቡን የቀነጠሰው ሰውዬ 4 ኪሎ የተቀመጠው ሰውዬ ኢን ኤሰንስ እኔ እንደ ትግራይ እንደፈናል የሚገባኝ ነው። ሌላ ትግራይ ሌላ ነገር ሊል ይችላል። ስለዚህ የተፈናቃዮች ጉዳይ ይሄ ነው። ከዛ በኋላ የፖለቲካ ጉዳይና መጨረሻ ላይ ያነሳችሁት መገንጠል ወደሚባለው ጉዳይ እኔ ሀገረ ትግራይን እውን ለማድረግ እምሰራ ሰው ነኝ። በግልጽ ነው የነገርኳችሁ። ዛሬ አይደለም አያና አመታት ያቀኛል። ለአመታት አንዳንዶቻችሁ ዛሬ ነው የምታውቁ። ለአመታት የሚያውቁኝ ሰዎች እኔ ምናልባት ከጦርነቱ በፊትም የሚያውቁኝ ሰዎች እኔ ከጦርነቱ በፊትም ጀምሮ ሬቶሪኩ መሰራት ሲጀምር ገና በቃ አብቅቷል፣ ሶሻል ፋብሪኩ ተበጣጥሶ አልቆለታል፣
መገዳደል የለብንም በየወጭታችን እንሂድ የሚል አቋም ነው የነበረኝ። ሶ እኔ ቲፒኤልኤፍ ዛሬ ሀገር ቢል ቲፒኤልኤፍ ወደ ፍናን መጣ እንጂ ፍናን ወደ ቲፒኤልኤፍ አልሄድም። ቲፒኤልኤፍ አንዱ ዋጋ ያስከፈለኝ ምክንያት አንድ እግሩን አዲስ አበባ፣ አንድ እግሩን አስመራ፣ አንድ እግሩን ደግሞ አርጀንቲና አድርጎ የሚያይ ዩኒቨርሳሊስት ነኝ እኔ የሚል እብድ ስለሆነ ነው ቲፒኤልኤፍ እኔን ዋጋ ያስከፈለኝ። ብሔርተኛ ስላልሆነ ነው እኔ ዋጋ ያስከፈለኝ ብዬ ነው እኔ የምከስብ። ስለዚህ ዛሬ ላይ ሀገር የሚባል ነገር ሲጀምር ነው ቲፒኤልኤፍ ካለ ላኩልኝ ደስ ይለኛል። ሀገር የሚል መግለጫ ካወጣ ፕሮግራሚንግ ከልሽ ሀገር ብያለሁ ካለ በጣም ደስ ይለኛል። አፕሪሺየት ላድርገው። እኔ ቤቴን ከፍቼ አፕሪሺየት አደርገዋለሁ። አላለም፣ አላየውም፣ አልሰማውም። ምንጫ ያለ ነው። ለዛ ነው እንደኔ አይነቱ ሰው ምንም አይነት ፖለቲካል ኮንስቲትዩንሲ የለንም፣ ምንም አይነት ፕሬዘንቴሽን የለኝም፣ እኔን ወክሎ የሚናገር መሪ የለም። ነገር ግን እኔ እዚህ ሀገር ላሉ ቲፒኤልኤፍ ሀገር ካለልኝ ጠቅልዬ እኔ ቲፒኤልኤፍ ልሁን ካለ ነገሩኝ። አላለም። ኢሞሽን እንደዚህ ዩዝ ያደርጋል ማለት እንዴ? ማለት ኢሞሽን መጠቀም ሂዱና እንግዲህ ሰው እርካብና መንበር ነው እያለ የሚያወራው አብይ ሲጽፈው ነው ብርቅ የሚሆንበት። በፕሪንስን ሂዱና አንብቡት። አንድ መሪ አንድ ፕሪንስ የሀገሩን የምድር የአባቱን ኪንግደም ሜንቴን አድርጎ መሄድ የሚፈልግ ከሆነ እሱ ኢሞሽናል መሆን የለበትም። የህዝቡን ኢሞሽን ግን እንዴት አድርጎ መጠቀም እንደሚችል ማወቅ አለበት ነው የሚለው። ያንን እያደረጉ ከሆነ እኔም ያደረጉ አይመስለኝም። እያደረጉ ከሆነ ዘን ሜቢ እኔ ከምሰጣቸው ክሬዲት በላይ ፖለቲካሊ ሳቪ እየሆኑ ነው ማለት ነው። ያቺ ፖለቲካሊ እየሞተች ነው ያልኳት ቲፒኤልኤፍ ሜቢ መነሳት ምልክት እያሳየች ነው ማለት ነው። ያ ከሆነም ላኩልና ነገሩ፣ ከሌለ ደግሞ በንቱ ፈንቱ አናወራ። ይሄ ዝም ብሎ ሞቅ ሲለው ሄዶ 22 ኪሎ ጫት እየቃመ መርቀነ ሲል ትዝ ሲለው ሺሻውን አስቀምጦ ፌስቡክ ገብቶ የሚጽፍ ሰው ሀገር እያለ ነው ቲፒኤልኤፍ ብሎ ስለጻፈ ፍናን እዚህ ጋር መጥቶ እሱን አድሬስ ለማድረግ መስጠት የለበት። አማይና ቢያስ ቢጋዝ እነዛ ሰዎች እንደነዛ ምንም አይነት ቦታ የለኝም፣ ፖለቲካል ኮንስቲትዩንሲ የለኝም። ነገር ግን የራሴ አእምሮና ጭንቅላት አለኝ ፍናን የሚባል ሶ እኔ በራሴ ጭንቅላት ነው የማስበው። ቲፒኤልኤፍ ዛሬ ሀገር ካለ ቲፒኤልኤፍ ወደ እኔ መጣ እንጂ እኔ ወደ ቲፒኤልኤፍ አልሄድም። ቲፒኤልኤፍ ወደ እኔ እንዲመጣ ነው ደግሞ የኔ ትግል። ስለዚህ የትግራይን ህዝብ በአጠቃላይ ጦርነት ደግፋቸዋል፣ ምን ደግፋቸዋል ምናምን ይባሉ። ቲፒኤልኤፍ በጦርነቱ ጊዜ within that period within that window of conflict ቪክቲም ነው። ለምን ትግራዋይ ስለሆነ እንጂ ቲፒኤልኤፍ ወንጀል ስለሰራ አይደለም ጦርነት የታወጀበት። ጦርነት ማወጅ ካለበት አባዱላን ነበር ከአዲስ አበባ መልቀም የነበረበት። አባዱላን አስቀምጠህ ኦልሬዲ ሰው ይዞ የሰጠህን ጀነራል ክንፈን ይዞ ሲያስረክብህ እኮ የትግራይ ፖሊስ ነው የያዘው። እዛ ለፌደራል ፖሊስ ነው ያስረከበው። ኦልሬዲ እኮ ጀምራለች ትግራይ። ሶ አባዱላን ደግሞ አምጣና አዲስ አበባ ፖሊስ ወር ኦሮሚያ ፖሊስ አምጣና ይዘህ ለፌደራል ፖሊስ አስረክብ። ከዛ ይቀጥላል። ያ ግን አይደለም ሌጋል ፕሮሲዲንጉና ጀስቲፊኬሽኑ ያ አይደለም። ተጋሩ ስለሆኑ ነው። ሶ ነገም አንድ ነፍሰ ገዳይ ስለሆነ ይሰቀል። እኔም አብሬ ጁሪ ውስጥ ገብቼ ፈርድበታለሁ እንዲሰቀል። ነፍሰ ገዳይ ከሆነ ያዝ ነፍሰ ገዳይ ሆኖ በነፍሰ ገዳይነቱ አልፈልገውም በትግራዋይነቱ ገለዋለሁ ካልከኝ ግን አድነዋለሁ። እኔ ሞቼ አድነዋለሁ። እኔ ሞቼ እሱ ይኖራል። ሶ መስተካከል ያለበት ኮምፓሱ ካሊብሬት መደረግ ያለበት የሚታየው አተያይ ቲፒኤልኤፍ ላይ ኮንሰንትሬት ያደረገው ጥቃት ተጋሩ ስለሆኑ ነው ወይስ ስላልሆኑ ማሳያ እኮ አለን። መለስንና አብይን በአንድ አይነት የኢንተሌክቹዋል ሜትሪክስ አስቀምጧቸው። በኳሊፊኬሽን፣ በአቅም፣ በመናገር ችሎታ፣ በመጻፍ ችሎታ፣ በመተንተን ችሎታ፣ በምስክርነት በሚሰጡ ኢንተርናሽናል ኦርጋናይዜሽንስ፣ በትግል ታሪክ አስቀምጧቸው ሚዛን ላይ። ጀኒን ከሆናችሁና ለሀቅ ለማተባችሁ ለክራችሁ ሀቂቃውን የምትፈርዱ ከሆነ you know የካሊበር ዲፍረንሱን። the only reason መለስ በዛ ልክ የተገፋውና ዛሬ መለስን የማትቀበሉት ደማችሁን ቆጥራችሁ ስለምትሄዱ። እኔ እንኳን ሲገለኝ ደሙን ቆጥሬ ኦሮሞ ገደለኝ አላልኩትም። ኦሮሞ እንዳልገደለኝ ስለማቅ ብልጽግና የሚባል የሰይጣን መንግስት አብይ የሚባል ሳጥናኤል የሚመራ መሪ እንደገደለኝ ስለማቅ እኔ ኦሮሞ ገደለኝ አይደለም። ትናንት ግን ሀጎስ እንደዚህ ያደረገ፣ ትግራዋይ እንደዚህ ያደረገ፣ እነዚህ ትግሬዎች፣ እነዚህ ጽላዎች፣ እነዚህ ወያኔዎች ለፍቶ ነግዶ እንኳን ኮንጎን ወደ ስኒከር ከቀየረ አሃ ወያኔ አይደል እንዴ የሚባልበት ራሱ ተወዳድሮ ስኮላርሺፕ አግኝቶ ውጪ ሲመጣ አሃ ወያኔ አይደል እንዴ ወያኔ አንዴ ላከው እየተባለ አብይ አህመድን ዶክተር ያደረገ ስርዓት ነው የነበረው። ብርሃኑ ጁላን ከሙርከኛ አንስቶ ጀነራል ያደረገ ስርዓት ነው። አባዱላን ከሙርከኛ አንስቶ የክልል ፕሬዝዳንት ያደረገ አፈ ጉባኤ ያደረገ ስርዓት ነው የነበረው። ሶ ምን እንነጋገር ከሆነ ሀቃቁን እንነጋገር። ከዛ ውጪ ግን ይሄ ለፖለቲካል ብራቫዶ ሼም ለማድረግ ምናምን ከሆነ ግን እኔ የሚያሳፍር ታሪክ የለኝም። ምንም ጦርነትም ደግሞ አልደገፍኩም። ይሄ ሁሉ ነገር ተደርጎ ግን አንድ የመጨረሻ ማለት የምፈልገው ይሄ ሁሉ ተደርጎ የምትሉትንም ክስ ተቀብዬ ቲፒኤልኤፍ ጦርነት ጀመረ፣ ተጋሩ ጦርነት ደገፋችሁ፣ ተጋሩ ሰይጣኖች ናችሁ፣ ተጋሩ የኢትዮጵያ ካንሰሮች ናችሁ የምትሉንም ክስ ተቀብዬ እሺ እንሁን። እኛ the only thing ስንጠይቅ የነበረው even during the advocacy independent investigation in Ethiopia ነበር የምንለው። not in ትግራይ፣ not in አምሃራ፣ not in ኦሮሚያ፣ not in ጉራጌ፣ not in anywhere else. Independent investigation within Ethiopia in Ethiopian conflicts across the board ነበር ጥያቄያችን።
የዛኔ ግን ትሳለቁብን ነበር። ዛሬ ቀን ተለወጠና እንዲትሉ ነበር እንዲትሉ ይጣራ ነው አሁንም ጥያቄያችን። ቲፒኤልኤፍ ከበደለ ይጣራ፣ ውሰዱ፣ ክሰሱት። ሄግ ውሰዱት፣ ከፈለጋችሁ ሮም ውሰዱት፣ ብትፈልጉ ኒውዮርክ አምታችሁ ስቀሉት፣ ብትፈልጉ በፍርድ ቤት አስፈርዱባቸውና ሐውልት ሰማዕታት ላይ አምጥተን እኛ እንሰቅልላችኋለን። ጨርሻለሁ። ቴንክ ዩ ፍናን። ኦኬ ከዛ ማለት ነው እንደምልልስኛ ምናውራ ፍሬ ከኔ በኋላ ታቢያው ተረጋጋ እስቲ ብርጌድና ሐመዱ ተረጋጋ። ከተው ተረጋጋ እስቲ ብርጌድና ሐመዱ ተረጋጋ። ለምንድን ነው የምረጋጋው? በየተራ እናውራ። አንድ ጊዜ ይመልስና ከዛ ቆይ አንዴ የመንግስት አካላት ይሄን ያክል ኤርታይም መሰጠት ገቢ አይደለም። ልጠይቀው ለፍናን አንድ ጥያቄ ብቻ ፍሬ ወይ በሚቀጥላ የፍናን ተራ ስላልሆነ ግን ጠይቀው ከፈለክ ማለት ቲፒኤልኤፍ አሁን በገለጽከው ማለት ነው ፍናን አይ ቲንክ ስለ ትግራይ ጄኖሳይድ እንኳን ምንም አላልክም። ቢካዝ አንተ ያው በዛኛው ሳይድ የገለጽከው ስለነበረ ተጠያቂ ነው አይደለም። በምንድን ነው ቲፒኤልኤፍ ተጠያቂ ታደርገዋለህ ወይስ ሲምፕሊ እንዳንተ እንደራሴ ቪክቲም ነው ብለህ ነው የምታስበው? እሺ ልመልስ። ኢንቨስቲጌሽን ተደረጉ ባለ ቆይ ጨርስ። አንዴ ትግሬም ልመልስ። ፍረ ቻንሴን ልመልስ አንዴ። እኔ ስለ ጄኖሳይዱ ከተጋሩ ወንድሞቼ ጋር ስነጋገር የኔ ግሌ መድረክ ሲሆን እኔ በግሌ እንደዚህ ፊት ለፊት ፍናን ተብዬ ስጠየቅ መመለሰው መልስ ጄኖሳይድ ተፈጽሞብኛል። ጄኖሳይድ የፈጸሙብኝ አካላት የኢትዮጵያ ስቴት እና ጋቨርንመንት ሙሉ አፓራተሱን፣ የኤርትራ ስቴት ኤንድ የኤርትራ ጋቨርንመንት ሙሉ አፓራተሱን ፈጽሞ እኩል ይሄ 70% 30% ምናምን ይባል እኔ ያየሁት እኩል ሲገሉኝ ነው ያየሁት። ይሄንን ማን ምን ያህል የቱጋ እንዴት በምን በኩል ነው አይደለም የሚባለው ይጣራ ብዬ ዘግቼዋለሁ። ጄኖሳይድ ተፈጽሟል፣ 100% ተፈጽሟል። ቢጣራ መጣራት አለበት። ተጣርቶ ቲፒኤልኤፍ ይኑርበት። ቲፒኤልኤፍ ይኑርበት እኮ ስቴት ነው ያልኩሽ። ስቴት ማሽነሪ የሚያንቀሳቅስ ስቴት 4 ብራንች ነው ያለው፣ 4 ስትራክቸር ነው ያለው። ያን ስትራክቸር ነው ማወራ ያለሁት። አም ታኪንግ ፒውር ቲዮሪ። እኔ ኢትዮጵያን ስቴት አልኩሽ። ኢትዮጵያን ስቴት ኤሪትሪያን ስቴት አልኩሽ። ስቴት ነው የሚከሰው። ስቴቱ አፓራተስ አለ የራሱ አፓራተሶቹን ሞቢላይዝ አድርጎብኛል ብዬ ነው የምከሰው። ከዛ ፍርድ ቤት ይፍረድ። ኢንክሉዲንግ ቲፒኤልኤፍ እዚህ ጄኖሳይድ ላይ ባህራውን ትግራዋይ ወንድሜ ነው። እንደ ትግራዋይ ኢዝ ኢንታይትልድ ለፈለገው ራዲካል ኦፒኒየን። ቲፒኤልኤፍ ጄኖሳይድ ፈጽሞብኛል ካለ ባህረ ቲፒኤልኤፍ ኢንቨስቲጌት ይደረግ ማለት ነው። እዛ ውስጥ ገብቶ ኢንቨስቲጌት ይደረግ፣ ፍርድ ቤት ይዳኘኝ ነው እያልኩ ያለው። ጄኖሳይድ የሚባለው ትቼው አይደለም። ባህረ ሚስ አንደርስታንድ አድርገሃል፣ ይጣራ እያልኩ ነው። እኔ የምከሰው የኢትዮጵያ መንግስት፣ የኤርትራ መንግስት እነሱን ተከታትለው የመጡ ምናምን አሉ። ፍርድ ቤት ያጣራና ይድረስበት አቃቢ ህጉ። እኔ ማቀው ያየሁት የኢትዮጵያን አርም ባንድ የኤርትራን አርም ባንድ አድርጎ የመጣ ገሎኛል፣ ጨፍጭፎኛል። መሪዎች ነበሩት፣ ኮኦርዲኔተርስ ነበሩት። እነሱ ኢንቨስቲጌት ይደረጉልኝ፣ ፍርድ ቤት ይቆሙልኝ፣ ይገደሉልኝም አይደለም። እኔ አብይ እንዲገደል አልፈልግም። ዳትስ አን ኢዚ ዌይ አውት። አብይ ፍርድ ቤት መቆም አለበት፣ ኢሳያስ ፍርድ ቤት መቆም አለበት። ሌላዎችም ደብረጽዮን ፍርድ ቤት መቆም ካለበት ባህረ ከሷለው እያለ ነው። ይክሰሰው፣ ፍርድ ቤት ይቆም፣ ደብረጽዮንም ጭምር ሁሉም አክሮስ ዘ ቦርድ። ይሄንን ነው ሰው ሲቃወመን የነበረው። ሀገር ስልም ይሄን የምታረጋግጥ ሀገር ማለት ነው። ቴንክ ዩ። ኦኬ አንድ ጊዜ ትግሬ መኮንን አክት ያድርግና እንትን አልቀየረው ማለት ነው። አይ እኔ ልበል ፕሊዝ። እዚህ ያለው ተናግረህ ይበቃል። ምንድነው አርበኛው መግባት ፈልጋልና በትግራይ መኮንን። ቴንክ ዩ ፍሬ ቴንክ ዩ በጣም አመሰግናለሁ። አጠራ አድርገህ ግን ትግራይ መኮንን። እሺ እኔ አጭር ነው እኮ የማወራው። እውነት ለመናገር እኔ አሁን ለጅቦች አሳልፈው እየሰጠን ያለው ቲፒኤልኤፍ ነው። እውነት ለመናገር ማለት ነው። ፖለቲካል ፌለሩ በግጭት ለመመለስ የሚሞክር ኃይል ሆነዋል። አሁን ለምሳሌ ዛሬ የዩሮፒያን ዩኒየን መግለጫ አውጥተዋል። የመጀመሪያ 20 እያለ ለቲፒኤልኤፍም ለትግራይም ሲምፓታቲክ የነበረ ድርጅት ነው ዩሮፒያን ዩኒየን። ዛሬ ያወጣው ግን ትግራይ ያለው ሁኔታ ተው ብለዋል። ስለዚህ የቲፒኤልኤፍ ብሪንክማንሽፕ ፖለቲክስ በጣም የጎዳው ነው የትግራይ ህዝብን ማለት ነው። ሲጀመር አሁን የትግራይ ችግር የብልጽግና ብቻ አይደለም። ኃይሉ የመከተ ኃይሉ ማለት ነው በትኖታል። አሁን የቲፒኤልኤፍ ተወካዮች ቲክቶክ ላይ ስታዩዋቸው የሶሳይቲ ፖላራይዜሽን ሲያደርጉ ነው የሚታዩዋቸው ማለት ነው። ሲሳደቡ ምናምን ሲሉ ሶሳይቱ እንዳይተባበር እርስ በርሱ እንዳይተማመን እያጣሉት ነው። ትዝ የሚለኝ የፒፒ ስራ ነው እየሰሩ ያሉት ማለት ነው፣ የትግራይ ህዝብ ያለው ማለት ነው። ስለዚህ አሁን ምንድነው እያደረገ ያለው? ለጅብ አሳልፎ እየሰጠን ነው ማለት። በሌላም በኩል የነ አያና መጫወቻ እያደረገን ነው በፕሮፓጋንዳ ማለት ነው። እኔ አሁን እንዲሁም ፒፒ የምከስበት ምክንያቱም እየቀነስኩ መጥተዋል። ምክንያቱም ቲፒኤልኤፍ በጣም ችግር እየፈጠረብን ነው ማለት ነው።
እንትና ያለው ግን እንዳለ ሆኖ ነው። ፍናን ያለው 100% ልክ ነው 100%። ግን ቲፒኤልኤፍ በጣም አስቀይሞኛል እውነት ለመናገር። እዚህ ላይ ማሳሰብ የምፈልገው ለኢትዮጵያውያን ቲፒኤልኤፍ ችግር እየፈጠረ ነው። ከጠላት የማይተናነስ ስራ እየሰራ ነው ትግራይ ውስጥ ማለት ነው። በተለይ ህዝቡን የፖለቲካ ፌለሩ በህዝቡ መስዋዕት እንዲያካክስ እየሞከረ ነው ማለት ነው። ዲፕሎማሲ አልሰራም። አጠቃላይ የዲያስፖራ አክቲቪዝም አፍርሶታል፣ በታትኖታል። ደውለን የቲፒኤልኤፍ አባላት ናቸው ምናምን የሚባሉ ደውለን የሆነ ነገር እናድርግ ምንላቸው ለአንድ 2 ሰዓት አውርተው ይጠፋሉ። እልም ይላሉ ማለት ነው። አይመልስልህም። የነበረው የኮሚኒቲ ሶሊዳሪቲ ጠፍቷል። እርስ በርሱ እየተጠላላ እየተያየ ነው ማለት ነው። እና እኔ አሁን በጣም ሰልችቶኛል፣ እየሰለቸኝ ነው። አሁን ራሱ የመንግስት አካላት ኤር ታይም ለመስረቅ ነው እንጂ ብዙም ሀሳብ የለኝም እውነት ለመናገር። ስለዚህ አደጋ ያንዣበረ ላይ ምንድነው ናሬቲቭ ትግራይ መኮንን ሓደ ግዜ ናሆም ናይ አያና ኤር ታይም ክትሰርቅ ደሊካ እምበር ክትዛረብ የደለኸይ አይደለኹም እውነት ንምንታይ ብጣዕሚ ንሳቶም ከዓ ዝገደ ክልቲያ ፕሮፓጋንዳ ይኸውን ጫና ነው የሚፈጥረው። ተወሳኺ ጫና ነው የሚጨምሩት። እኔ ባይዘው ሁለቱም ሆስቴዝ ይዞናል ነው የምለው እኮ ሁሉ ጊዜ ህወሓትም ሆስቴዝ ይዞናል፣ ብልጽግናም። የትግራይ ህዝብ የኢትዮጵያ ህዝብ ማዘን አለበት። ሊያዘን ኢቨን ህወሓትን ብንደግፍ እኛ ማለት ናሬሽኑ ኢንዶክትሪኔሽን ጭነውብን በዛ ላይ የብሔር ፖለቲካ ስለሆነ ብሔራችን ስለሆኑ ምናምን ብዙ ነገር አለ እኛ የተጎዳንበትና ህዝብ ሊያዘንልን ይገባ። የኢትዮጵያ ህዝብ ማለት ቼክ ማድረግ አለበት የትግራይ ህዝብ ያለበትን ሁኔታ። ዜጎች ናቸው የሚል ነገር ፊሊንግ እንዲኖራቸው ፈልጋለሁ። በደል እንዲካስ ሚስኪኑ ህዝብ ፈልጋለሁ። በድላችሁ ኢቭን በደሉ ማለት ነው ህወሓትን መጠየቅ አለባቸው እንጂ አልበደልንም የሚባል ስሜት እንዲኖራቸው አልፈልግም። ኢትዮጵያኖች የትግራይ ህዝብን በድሏል፣ የኢትዮጵያ መንግስት በድሏል። ህወሓት በድሎናል የምትሉትን ነገር ኮሌክት አድርጋችሁ እነሆ ፈረስ እነሆ መንገድ ይላል። መንገዱ ምንም አለ ፈረስ አለ ከሳሱ። ህዝቡን ግን መካስ አለበት። ህዝቡ ግን ያሳዝናል እንደ ማንኛውም ዜጋ። ኦፍ ኮርስ የአማራ ህዝብ የኦሮሞ ህዝብ ኢትዮጵያ ውስጥ ያለ እየተቸገረ ነው። ግን የትግራይ ሞር እንትን የሚያደርገው ኮምፔር ስናደርገው ራሱ ልክ እንዳልሆነ ማወቅ አለባችሁ። ትግራይ ጎንደርን ብታክል ነው ወይ ወለጋን ነው የምታክለው። ግን የአማራን ያህልና የኦሮሞን ያህል ተጠቃሉ እንኳን በደሉ ኢስቢጋር ላይክ ብዙ በደል ነው ያለውና ትንሽ የኢትዮጵያ ህዝብ እንዲያዝን ፈልጋለሁ፣ ቼክ እንዲያደርጉ ፈልጋለሁ። ህወሓትም ብልጽግናም ነው የሚጫወትብን ያለው። ሁለቱም ይሄ ገመድ ይዘው ጎተታ። ከዛ ሰሞዜም ደግሞ ፕሮቴክት ለማድረግ ለህወሓት የትግራይን ህዝብ እንትን እንላለን። እነዛም ደግሞ ብልጽግናን ፕሮቴክት ለማድረግ በጣም አስቸጋሪ ነውና እውነትን ነው። አዎ አሁን አስቢ፣ አሁን እንትን ሲያደርጉ ይሄ የጄኖሳይድ ኤቪደንስ ተባብረው ያጠፉት ያሉት ህወሓትና ፒፒ ናቸው። እነዚህ ወንጀለኞች የለቀቋቸው እነሱ ናቸው። አንድ የቲዲኤፍ አባል ዋን ኦፍ ዘ ምንድነው ይሄ 11ኛው ተማርኮ ወንጀል የፈጸመው ሰው ያገኘሁት አለ አዲስ አበባ ሲዝናና። ገብቶሻል? ሶ ኤቪደንስ የሚደመሰሱ እነሱ ጄኖሳይድ እንዳልተፈጸመ ምንድነው የሚያጣጥሉ እነ ደብረጽዮን፣ ሁሉም በቃ ሁሉም ጦርነቱ እኛ ላይ ማለት ሳይኮሎጂካል ወሩ ራሱ ፒፒ ብቻ አይደለም የሚያደርገው ቲፒኤልኤፍ ናቸው። አሁን አንድ ሰው የምን አለ መሰለሽ የሆነ ጄኖሳይድ ተፈጽሞብናል ብለን ከሻዕቢያ ስንከስ ምናምን ወጣ አንድ የቲፒኤልኤፍ እንትን እኛም እኮ ሰንዓፈ ሄደን በሆስፒታል አቃጥለናል ይልሻል። ለማጣጣት ማለት ነው። በጣም ክሬዚ ሁኔታ ነው ያለው። ስለዚህ እኔ የማስበው ቲፒኤልኤፍ ለፖለቲካ አይዶን ምን እንደሚሰራ በፖለቲካ የሚጠቀምበት ነገር የለም። የፖለቲካል ፌይለሩ ፍሌክሲቢሊቲ ማጣቱ፣ ችሎታ ማጣቱ፣ የዲፕሎማሲ አቅሙ አለመጠቀሙ፣ ህዝቡን እንደ መጠቀሚያ እንጂ እንደ አንድ ኦቶኖሚ ኖሮት ሀሳብ የሚሰጥ አይደለም። የሚቀበል አይጠቀምበትም። ለምንድን ነው የሚጠቀምበት? የሆነ ፖለቲካ ፌይለር ሲያጋጥመው ኦኬ ናና ጦርነት እናካሂድ አይነት እንደ መጀመሪያ ጦርነት እንዲቀር ሀሳብ ስንሰጣቸው አይሰሙም ብቻ ሳይሆን ኧረ ተው አትጣሉ፣ ይሄ ፖላራይዜሽን ሶሳይታል ፖላራይዜሽን ለትግራይ አይጠቅምም፣ እንደዚህ አታርጉ ስትያቸው አይሰሙም። አሁን ስለ ወልቃይት የሚታገሉ ሰዎች ሌሎች ናቸው፣ ቲፒኤልኤፍ አይደለም። ዝም ብሎ መግለጫ ያወጣል ምናምን ነገር። እንደውም የሆኑ ግሩፕ አድርገዋል የምዕራብ ትግራይ ተወላጆች
ተፈናቃዮች የሆነ ግሩፕ አላቸው ያዳክሟቸዋል። ገብተው ምንድነው አባላት እያስገቡ ምናምን ለመቆጣጠር ነው የሚሞክሩት ኤቭሪዌር ለመቆጣጠር እና አይሰሩም። ደግሞ ምንም ችሎታ ያላቸው አቅም የላቸው። ፌል ሲያደርግ ተሰብሰብና ጦርነት ግባ ይልቻል። እንዴ ጦርነት ከመግባቱ በፊት እኛ ሐሳባችን ዘርኢዝ ነው። አሁን ቅድም ፊናንስ ሲናገር የነበረው እኔን ያሉ ሰዎች አያስገቡ ምናምን እያለ ነበር። ሂዝ ራይት ዛሬ በኢሮፒያን ጽሁፍ በጣም ተናደህባቸዋል። አየር ሰዓቱን ተሻምታችሁ በደንብ ሲጨርሱ አሳውቀኝ። እኔ ተራሲ ነው እየመለሰ እኮ ነው እንዴ ተራው ነበር እኮ አያና ሲግናሉ እንትን ባይቶ ጌታቸው ረዳ ለጥፈዋል። አሁን ሂዝ ራይት 100% ሂዝ ባንዳ I agree with TPLF that he is banda but also I agree with him what he is saying currently 100%. አሁን ጦርነት ተከፍቶ የትግራይ ህዝብ ለማጥፋትና ለማዳከም ካልሆነ በስተቀር ምንድነው ሚሊታሪ ቶታል ሚሊታሪ ቪክቶሪ እንኳን ቢያገኝ ትግራይ ማለት ነው ማን ከተረፈ በኋላ ትግራይ መኮንን አሁን ባንዳ ነው ብለሃል። ማን ነው ታዲያ ትክክለኛ የትግራይ ህዝብ ወኪል ማን ነው ትክክለኛ? እኔ ብቻ ሌትም ፊኒሽ ባህር ምንድነው? እኔ ብቻ ነኝ። እኔ ብቻ ነኝ። ለምን የስ ባንዳ ነው? እውነቱን ነው። በቃ ይሁን እኮ እናንተ አሁን ትግራይ የሚያስብ ሰው እኔ ብቻ ነኝ። አሁን I am appealing to the people of Ethiopia ችግሩ እንዲገባቸው ማለት ነው። በተለይ እንዴት የትግራይ ህዝብን እንዴት እንደ ካኖን ፎደር እንደ መጠቀሚያ እንጂ ኤጀንሲ ኖሮት የራሱ ፍላጎት ለማሟላት እድል አይሰጠውም። ፕላትፎርም አይደለም TPLF ለማጋለጥ ነው ያጋለጥ ነው። ምክንያቱም አይሰሙም። ይሄ ከውስጣችን ለነሱ ብለ እኔ ባይ ዘ ወይ እንደኔ TPLF የሚከላከል ሰው የለም። አሁን እዚህ ጋር ትላንት ሲሰዱኝ ነበረ ስለ TPLF ሲከላከል ማለት ነው። I am an independent person that's not ለብራግ አይደለም። እኔ ጋር ተጣላለህ እኮ ካንቺ ጋር ተጣላለሁ። ግን አሁን የኔ ችግሩ TPLF የሚከሰስበት መንገድ ትክክል አይደለም። እውነተኛው የትኬለት መከሰሰሻ ለማሸነፍ ነው እንጂ የሚጠቀሙበት ቶኪንግ ፖይንት ፕሮፓጋንዳ ቶኪንግ ፖይንት ነው እንጂ የቲፒኤልኤፍ ችግር አውጠልጥሎ ወይ ለመጣል ወይ ለማስተካከል የሚሰራ ሰው የለም። ዝም ብሎ ለመጣልና በስህተት የቲፒኤልኤፍ ስራ ለመስራት ነው። ስለዚህ እኔ አፒል ያረኩ ያለሁት ጦርነት ከተጀመረ ሪጂሙ ሰፖርት አታርጉት፣ ወታደር አትሁኑ፣ ሁማኒታሪያን ኤድ ወደ ትግራይ እንዲገባ አድቮኬት አርጉ። ምክንያቱም ይሄ ቲፒኤልኤፍ የሚባለው ግሩፕ ህገ ወጥ ነው በትግራይ ውስጥ ማለት ነው። ምንድነው ቀይ ደበተህ ነው። አይሰማም፣ ለኛ አይሰማም፣ ለህዝቡ አይሰማም፣ አያስብም። ስለዚህ እንደ ሆስቴጅ አድርጎ ስለያዘው ማለት ኤኒዌይ አይ ዶንት ኖ ጸሎት አድርጉ ለማለት ነው። ምክንያቱም ሊሸነፍ ይችላል። ኦፍ ኮርስ የትግራይ ህዝብ ሊወጣው ይችላል። ጦርነቱ ከብዙ መስዋዕት በኋላ የፖለቲካል ኢንዲፔንደንስ ምናምን ሊመልስ ይችላል። በት አት ዋት ኮስት ዛት ኖት ነሰሰሪ። በወር ብቻ አይደለም በጦርነት ብቻ አይደለም ኦቶኖሚ ምናምን የሚገኘው በፖለቲካ ስራ፣ በዲፕሎማሲ፣ በሶሊዳሪቲ፣ በሁማኒታሪያንም፣ በሂውማን ራይትስ አድቮኬሲ ሊገኝ ይችላል። አሁን ግን ፖለራይዝ የሚያደርግ ሶሳይቲ እየወደቀ ያለው የፒፒ ሪጅምም እንደገና እንዲያንሰራራ የሚያደርግ ስራ እየሰራ ነው። እዚህ ያላችሁ ሰዎች የቲፒኤልኤፍ ግንኙነት ያላችሁ ካላችሁም ስርዓት እንዲይዝ አድርጉት። አመሰግናለሁ። እንትን በነገራችን ላይ ፍናን ሲናገር ነው ፍናን ለህወሓት ያለውን ፍቅር ድሮ ማውቃለሁ። ከነሱም ትንሽ ገነን ያለ ነው ማርክሲዝሙ። አንደርስታንድ እንደራረጋለን፣ ሪስፔክት አደርጋለሁ ፖለቲካል ስታንሱ እና ራሱን ኤክስፕሌን የሚያደርግበት መንገድ ግን አይ ቲንክ ብዥታ ባንፈጥር ጥሩ ነው። ብዙ አደጋዎች ኮዝ ያደረገ አስተሳሰብ ስለሆነ ቲፒኤልኤፍ ዛሬ ላይ ያለውን አቋሙንና ከህዝብ ጋር የነበረውን ህዝቡ ላይ የነበረው ሃንድል ዛሬ ያለውና የትላንቱን ቲፒኤልኤፍ አናምታታ። በእኛ እድሜ የሆነ ነገር እኮ ነው። ይሄ ታሪክ መጽሐፍት ላይ ሁለት አይነት ታሪክ የሚጻፈው አያስፈልገን። ምን ያህል ልበ ሙሉነትና መፏለል እንደነበረ ግልጽ የሆነ የሚታይ ነገር ነው። ቲፒኤልኤፍ ቆይ የትግራይን ህዝብ ምን አድርግ ይለዋል የፌዴራል መንግስት? 6% የፖፑሌሽን የሆነ ነው። ከመሀል ሀገር በጣም ሩቅ ያለ ነው። የሚኖርበት ሁኔታ ምንም የተቀየረ ፖለቲካሊ ኢኮኖሚክሊ ኤሊቬት አላደረገውም። 27 ዓመት ቲፒኤልኤፍ ስቲል በእርዳታ ላይ ጥሎት በችግር ውስጥ ጥሎት ነው ሄደው። የፌዴራል መንግስት መጥቶ የትግራይን ህዝብ እንደ ህዝብ የሚፈራና የሚጠላበት ምን ምክንያት አለው? ችግር ያለበት ማህበረሰብ አይደለም? ጨዋ ሃይማኖተኛ ሰው ወዳድ ሄዶ የሚያውቅ ሰው ያውቀዋል። ሌላው ማህበረሰብ የሚያውቀው ነው። ቲፒኤልኤፍን እንጂ ትግራይን እንደ ትግራይ ህዝብ ሊያጠፋው የሚያስፈልግ ምን እንዳያደርገው እንደዛ በጣም ችግር የሚፈጥር አይነት ማህበረሰብ ተደርጎ የሚሳል አይደለ። ሀገር የገነባ ማህበረሰብ ነው።
እና እንደዛ ትሬት አድርጎ የትግራይ ህዝብ እንደ ትግራይ ህዝብ ትሬት ተደርጎ ተስሏል የሚባለው ውሸት ነው። ይሄንን ስዕል የሚስሉልን ሰዎች በፊት ደግሞ ልክ ያለው መንግስት የነሱ መንግስት የትግራይ መንግስት የናንተ ነው የሚሉ በነገራችን ላይ በጣም ሰፊ መዋቅር ገንብቶ ነበር። እሱ ነው የተማመነው። ከጦር ኃይሉም በበለጠ በሴኩሪቲ በፖለቲካ በኢንተርናሽናል ኮሚዩኒቲ የራሱን ሰዎች ከአንድ አካባቢ በብዛት ያለባቸው በተለይ በብዛት የነሱ በዝምድና ያሉ ሰዎች ሰብስቦ ሰግስጎ ነበረ። የማህበረሰቡ 6% ሆነ የፖለቲካውን ያንን ያህል ስትይዝ የራሱ ኮምፓርትመንታላይዜሽን ሰርቶ እኩል እንደውም አንድ ሶማሌ ይበልጣል አሁን 6.2 ነው አጋር አድርጎ ከሱ በ10 እጥፍ የሚበልጡትን በሁለቱ ሲደመሩ ከነሱ ጋር እኩል በፖፑሌሽን ነው። በ1984 ማለት ነው 84 አይደለም የመጨረሻው 84 አይደለም። ኢሮፒያን ካሌንደር 2007 ኢሮፒያን ካሌንደር እዚህ ቤት 2007 ኖ ኢሮፒያን ካሌንደር 1984 በኢትዮጵያ ለምን 84 ትሄጃለሽ? 2007 ነው የመጨረሻው። በኢህአዴግ የኢህአዴግን አላምነው ምን ተው በደርግ ጊዜ ኦኬ ይኸውልሽ ቆይ አንቺ እምነትሽ የራስሽ መመርጫሽ ነው። በደርግ ጊዜ ምንም እየተነጋገርን ያለ ነው ስለ ቁጥር ስለሆነ 5 ዓመት በፊት ሃይማኖት አይደለም ይሄ ቁጥር ነው እያወራን ያለ ነው። እምነት የግልሽ so talk about the recent numbers የሪሰንት ነምበር የ2007 ራሱ ቲፒኤልኤፍ ይመራው የነበረው መንግስት ያደረገው ህዝብና ቤት ቆጠራ ላይ ኦሮሞ 34.4%፣ አማራ 27%፣ ሶማሌ 6.2%፣ ትግራይ 6.1% ነው የሚለው። ስለዚህ በፖፑሌሽን ሶማሌ ይበልጣል፣ የሶማሌ ክልል ይበልጣል። እሱ እንኳን አጋር ነው የሆነው። ይሄንን አይነት የፖለቲካል መዋቅር ይዞ የፖለቲካል ሴንተሩን ኮንትሮል አድርጎ ከዛ በዘለለ 5-1 ከሚጠረንፈው ከትግራይ ማህበረሰብ ዘሎ አዲስ አበባ ላይ ያለው የጸጥታ የስለላ ሌሎች የደህንነት መዋቅሮችን ሙሉ በሙሉ በሚባል ደረጃ ተቆጣጥሮ ስላለ የነበረው ልበ ሙሉነት ማንም መንግስት ይመጣ ኃይለማርያም መጣ አብይም መጣ እኔ ከኋላ ሆኜ ዘውረዋለሁ እምቢ ካለም ደግሞ ቡጢ የኔን ያህል የጨበጠ የለም ብሎ የልብ የሚሰማው የሱ አጋፋሪዎች ደግሞ ውጭ ሀገር ተቀምጠው ኢንተርናሽናል ኮሚዩኒቲ ኢንተርናሽናል ድርጅቶች ውስጥ የሰገሰጋቸው የራሱ የድርጅቱ መዋቅር ውስጥ ያሉ ናቸው። የትግራይን ህዝብ አይወክሉም። የትግራይን ህዝብ ኑሮ ሄዶ ያየ ያውቀዋል። ትላንትናም በ17 ዓመቱ ትግል ጊዜ በ27 ዓመቱ የቲፒኤልኤፍ መንግስትነት ጊዜ አሁን ደግሞ ብሶበት የባሰ ከመንግስት ስልጣን ሲወጋ ካነን ፋውደር አድርጎ የምሽግ አፈር አድርጎ ተደብቆበት ከኋላ እየተኮሰ እየገደለው ጥይት አብርድልኝ ብሎ ነው አግቶ ይዞት ያለው። በማን አፍ ተጠቅሞ ሚዲያ ላይ እሱ እንወደዋለን ላቭ ኢዝ ብላይንድ ቲፒኤልኤፍ ከሞተ ትግራይ ሞታለች የሚል አስተሳሰብ ይዞ በሚንቀሳቀሱ ሰዎች ተደግፎ ማለት ነው። ይሄንን ተማምኖ ነው ዛሬም ቢሆን የአንድ ክልል የፖለቲካ ፓርቲ አድርጎ ራሱን ማየት አይችልም። ኢጎ አይፈቅድለትም። የአንድ ፖፑሌሽን ከኢትዮጵያ 4ኛ የሆነ ክልል የፖለቲካል ፓርቲ ነው። ፕሪአምፕቲቭ ስትራይክ የፌደራል መንግስት ጦር ላይ ማድረግ ምንም አይነት ጀስቲፊኬሽን ሊኖረው አይችልም። ፕሪአምፕቲቭ ስትራይክ የምታደርገው አንተ ራስን የቻልክ ሶቨሬን ሀገር ስትሆን ነው። የሚጠብቅህን አብሮ የሚያርም የሚጎለጉል የህዝብ ንብረት የሚጠብቅን አብሮ የሚኖርን አካል ለጦርነት ተዘጋጅቷል ብለ ፕሪአምፕቲቭ ስትራይክ አድርገ ጀስቲፊኬሽን ቪክቲም ሆነ መቅረብ አይቻል። ይሄ አይሰራም። ግን የልቡ ማበጥ እዛ ደረጃ ደርሶ ነበር። ይሄንን ደግሞ ወስደው ከህዝብ ጋር የሚሰፉለት ብዙ አፎች አሉት። ውጭ ሀገር ያሉ ከህዝቡ ችግር ጋር ህዝቡን ወስደው አንተን ፈልጎ ነው የሚመጣው። ምን አድርገኝ ብሎ የትግራይ ህዝብን ፍለጋ ደሃ ህዝብ ፈልጎ ይሄዳል። መንግስት በ1000 ኪሎ ሜትር ነው ርቀቱ። መንግስቱን ትሬት የሚያደርግ ነገር የለም። በፖፑሌሽን ሰፊ አይደለ፣ በኢኮኖሚ በጣም እንትን ያለ ተጠቃሚ አይደለ። ትግራይ ህዝብ ምን ያርግኝ ይለዋል። ትግራዋይ እስቲ ምን ይጎዳዋል? ምንም አይጎዳውም። ቲፒኤልኤፍ ግን ከአቅሙና ከተሰጠው ከፌደራላዊ ስትራክቸር ውጪ አፍሶ ሰብስቦ የያዘው የስልጣን፣ የኢኮኖሚ፣ የጸጥታ፣ የደህንነት፣ የሚሊተሪ ኃይል አለ። ያንን ኃይል ማንም ከእጅ አያወጣም ብሎ ይዞ ነው ያለው። ያንን ሊነካ የመጣን ደግሞ የሚመታበት የፕሮፓጋንዳ መሽኑ ውጭ ሀገር ያስቀመጣቸው ቲፒኤልኤፍ ገና ከተናገራችሁት የትግራይ ህዝብ ሊሞት ነው ብለው አጣብቀው የሚያወሩ ልቀቁት፣ ይሄንን ህዝብ ስሙን አትጥሩ፣
በ17 ዓመቱ ትግል ጊዜ እናንተን ተሸክሞ መጣ። በ27 ዓመት ስልጣናችሁ ዘመን ዞር ብላችሁ አላያችሁትም። በአመት 2 ጊዜ ለካቲት 11ን ለማክበር ከሄዳችሁ ወይ የሆነ ነገር ለማድረግ እንጂ ጠብ የሚል ነገር እንኳን አላረጋችሁት። ከሴፍቲ ኔት ላይ አላነሳችሁትም። ነገ ስልጣንህ ሲነካ ግን ሄደህ ተደብቀ እንደገና ዛሬ ደግሞ ያ ሁሉ ነገር ከደረሰበት በኋላ አንተም ቪክቲም ሆነ አግተኸው ተፈናቃዩን እሱ እኔ ካልተመለስኩ ወደ ስልጣኔ አትመለስም፣ ፕሪቶሪያን እኔ ስልጣኔ ካልተመለሰ ትሞታለህ፣ ጦርነት ዛሬ አመጣብሃለሁ እና ማንን ተቀበል? አፋብንን ተቀበል። ጸረ ትግራይ ሆነ አስተሳሰብ የሚሰብከውን አካልና ተቀበል። ማንን ተቀበል? ህግደፍን ኢሳያስ አፈወርቂን ተቀበል እንደ አዲስ አዳኝ በዘንዶ ሶዛት ቲፒኤልኤፍ ተመልሶ ያንን ያጣውን አንጀስት የሆነውን ከአቅሙ ከፌደራል መዋቅር ውጪ የያዘውን ኃይል መልሶ ሪክሌም እንዲያደርግ ናና እሱን ተከላከልለት ሙትለት ነው የሚሉት። ይሄ ነው እንጂ ምን አድርገኝ ይለዋል ይሄ ፌደራል መንግስት። ፌደራል መንግስት የትግራይን ህዝብ በምኑ ትሬትን አድርጎት ምን አድርገኝ ብሎ ነው ሊያጠፋው የሚፈልገው? ምን እንዳያደርገው ምን እንዳያጎልበት ወስደው ራሳቸውን ህዝብ ስር መመሸግ ነው። አሁንም እየሞከሩ ያሉት ለዛ ፌል እያደረገባቸው ነው። ህዝቡ ነቃ። ቶሎ ብሎ ወደ ጦርነት ለመመለስ ፍናን በደንብ አስቀምጦታል። ግድ ፕሪቶሪያን ሲፈርሙ ራሱ ትንሽ ትንፋሽ እንውሰድ ነው። ትንሽ ትንፋሽ ወስደን ወደ ጦርነት እንመለስ እንጂ ምንም ሰላም የመፍጠርና እነሱ የአንድ ክልል የፖለቲካ ኃይል ሆኖ የመኖር ኢንትረስት ኖሯቸው አያውቅም፣ የላቸውም። የ4 ኪሎን ፓወር ለምደዋል። የ4 ኪሎን ፓወር እና አገሩን እንዳለ ኮንትሮል ማድረግ እንደፈለገ ራን ማድረግ የለመዱ ትግራይን መልሶ አልምቶ በልካቸው because TPLF ማለት ቲ stands for ትግራይ የትግራይ ናቸው። ትግራይን ውክልና ይዞ ከፌደራል መንግስት ውስጥ የሚገባውን የዛን ህዝብ ጥያቄ የዛን ህዝብ ጉዳይ ይዞ ፓርላማ ውስጥ መግባት የመንግስት ውስጥ ሼራቸውን የሚያስፈልጋቸውን ነገር ከመጠየቅ ለነሱ ማነስ ነው። ስለዚህ የትግራይን ህዝብ መስዋዕት እንድናደርግ ማን አለልን? በደና ጊዜ አምሯቸውን የበከልናቸው በየቦታው የደረደርናቸው እኛንና የትግራይን ህዝብ ኢንትረስት ለይቶ ማየት የማይችሉ የተንሸዋረረ እይታና ልዩ የሆነ አምልኮት ለዚህ ድርጅት ያላቸው ህዝባቸው ይህን ድርጅት ለማስጣል ይሙትልን የሚሉ አንድን የፖለቲካ ድርጅት ኢማጂን ትግራይ ውስጥ 10 ምናምን የፖለቲካ ድርጅት አለ። አንዱን ለማዳን የትግራይ ህዝብ የሚያስፈልገው ዋጋ ይክፈል ብለው የሚያስቡ ሰዎች አሉን። ወጥቶ ፕሮፓጋንዳ ይሰሩልናል፣ ህዝቡን ይጠረንፉልናል። የትግራይ ህዝብ አይጠረነፍም። አምልጧል ከእጃቸው። ምንም አይነት ትርክት ቢያመጡለት ምንም የተፈናቃዮችን ትርክት ይኸው ታየ። እናንተ ናችሁ ተፈናቃይ አግታችሁ ያላችሁ፣ ነጌታቸው ወጡ። የፕሪቶሪያን ስምምነት እናንተ ናችሁ ባክ ኤንድ ፎርት እያደረጋችሁ የምታፈርሱ። ፍናን ቅድም ብሎታል። ኢንቴንት ላይ መጀመሪያ ላይ ፍላጎቱ እንደሌላችሁ አሳየታችኋል። ጄኖሳይድ የምትሉትን ወደኋላ ተመለሳችሁ 1 ምናምን ሚሊዮን የምትሉት እኛን ለማሳነስ ነው፣ እኛን ለማስኮነን ነው። ኢማጂን ምን አይነት ይጎብ ይኖራት ነው። ሞትን የምትሉት የኛን ስም ለማጥፋት ነው ብሎ የሚናገር ድርጅት ነው። የዚህ ህዝብ ተስፋና አብሮ ተጎጂ አድርጎ የሚያስቀምጡላችሁ። አሁን የመጨረሻ የሚያስቀው ካርዱ ደግሞ ሀገር መሆን መገንጠል ነው የምንፈልገው። መገንጠል ማንከለከለ 27 ዓመት ዛሬ ነው የተገለጠልህ መገንጠል ነው። ኢንትረስቱ የለውም፣ ፍላጎቱ የለውም። ለምንድን ነው የምትገነጠለው ሲባል ጄኖሳይድ ስለተደረገ ጥቃት ስለተደረገ ነው። እኔ በጣም የሚገርመኝ ነገር ጥቃቱን ራስ ፐርፔቹዌት አድርገ የፖለቲካል ሶሉሽን መፍጠር ሳትችል የትግራይን ህዝብና ክልል እንኳን ፖለቲካሊ ፕሮፐርሊ ሴት ሳታደርግ ጥቅምህና ገንዘብ ስታሳደድ ቆይተ ምንድነው ፍርድ ቤት እናትና አባቱን ገሎ አንዱ የፍርድ ማቅለያ ምን ይደረግልህ ሲባል ወላጅ አልባ ነኝ አለ። ራሱ የገደላቸው ማለት ነው። ቲፒኤልኤፍም ዛሬ የፍርድ ማቅለያ ወላጅ አልባ ነኝ ለማለት ይፈልጋሉ ደጋፊዎቹ። it doesn't work like that። አንተ የፈጠርከው ጦርነት ፕሪአምፕቲቭ ያላቅመ ተሰፍተ የአንድ የክልል ፖለቲካ ፓርቲ የራሴ አርሚ ያለኝ የራሴ ምርጫ ቦርድ አለኝ ብለህ ተነስተ ጦርነትን ኢንካሬጅ አድርገ ኢኒሺዬት አድርገ as if you are a sovereign country። ከዛ ደግሞ ተመልሰ የቅጣት ማቅለያ ምንድነው ጦርነት አለብኝ ኖ። የትግራይ ህዝብ ኢንዳይት እያደረገው ነው። people are voting with their feet። ተነስተው ፍላይ አውት እያደረጉ ነው፣ ቮት እያደረጉ ነው። ከትግራይ ያው አሉ ተከፍሏቸው ምን ተደርጎላቸው በዚህ ያለ ድርሻቸው ከማይገባቸው ከትምህርት ደረጃቸው ውጪ ተቀጥረው ከሌላ ብሔር ሆነው ኢትዮጵያ ህዝብ የሚወደን አስመስሉልን ተብለው የተገዙት ሰዎች ራሱ ስቲል ይሞክራሉ the same thing። ሁማኒቴሪያን ምናምን ሊያስመስሉት ይሞክራሉ ነው። ሪያሊቲ ኢዝ
ትግራይ የሰገሰጋቸውና የሰራ ያስቀመጠባቸውን ነገር እየነቀሉ ነው የትግራይ ህዝቦች ከላያቸው ላይ ቲፒኤልኤፍን ከላያቸው ላይ ወይ አንተ ራስህን አጥርተህ ትክክለኛ ድርጅት ሆነህና ለትግራይ ህዝብ አለበለዚያ ከራሳችን ላይ እንነቅልሃለን። ይሄ ደግሞ ሪያሊቲ ሆኗል። የዛሬ 8 ወር እነ ማራማዊት ጋር ሄጄ ሊበሉኝ ነው የተነሱት። ተውልት ትቼ ሁሉ ነው የወጣሁት መጨረሻ ላይ። ለምን ሲባል ቲፒኤልኤፍ ምንም ስንጥቅ የለውም፣ አንድ መስመር ነው፣ ደብረጽዮንና ጌታቸው መካከል ንፋስ አይገባም ምናምን በወራት ጊዜ ውስጥ ታይቷል። ዛሬም ሪያሊቲው እየለየ ነው። ቢኮዝ ያልበሉ አሉ እንደነጌታቸው ከቲፒኤልኤፍ ጋር ያንን አይነት ትብብር የሌላቸው እንደዛ አይነት ወርሺፕ የማያደርጉ ቲፒኤልኤፍን ትግራዋይ በብዛት እየተነሱ ነው። ከፖለቲካል ኤሊቱ እየወጡ ነው። ከሚሊተሪው ታያላችሁ። አሁን ያለው የታጠቀው ኃይል ውስጥ በተለይ ከኮር በታች ኢቭን ከኮር በላይ ያሉ የትግራይ ህዝብ ኢንትረስት ይቀድማል፣ ቲፒኤልኤፍ ራስህን ቻል እያሉ ያለበት ሂደት ውስጥ ነው ያለ ነው። ክሪቲካል ማሱ በትክክል ለይቶ ቲፒኤልኤፍ ማን እንደሆነ አይቷል። መደበቅ አይቻልም። ህዝብ ስር ከዚህ በኋላ አንድ የፖለቲካ ድርጅት ነው። አንድ የክልል የፖለቲካ ድርጅት ነው። የዛ ክልል የፖለቲካ ድርጅት እንደመሆኑ በልኩ ተሰፍቶ የፌደራል ገቨርንመንትን ስልጣን አክብሮ የተፈራረማቸውን ኢንተርናሽናል ትሪቲ አክብሮ ወደፊት ይሄዳል። እማይሄድ ከሆነ ደግሞ ተመጣጣኝ የሆነውን ዋጋ ከነ ህግደፍና ከነ አፋብን ጋር ሄዶ ማዋጣት ይችላል። የትግራይ ህዝብ አይሞትለትም ከዚህ በኋላ። ቴንክ ዩ እሺ እኔ ብዙ አላወራም። አሁን መጨረሻ ላይ ካለው ነገር ብቻ አልጀምር። በጣም ነው የሚያሳዝነው። እንደዚህ አይነት አይን ያፈጠጠ ጥርስ ያገጠጠ ውሸት አትሊስት ለፕሮፓጋንዳ ፍጆታ ሊሆን ይችላል፣ ግን ኢንቴግሪቲ ሊኖረን ይገባል። አትሊስት ለትግራይ ህዝብ አዝኜ ነው ምናምን የሆነ እኔ ከሆነ እንትን ልጀምር ከሆነ የምሰጣችሁ ሴናሪዮ አለ። በህክምና በስነስርዓት የሚባል ነገር አለ። ልክ ካንሰር የያዘው ሰው ሰውነቱ ካንሰሩን ሊከላከል በሚሞክርበት ደረጃ የሰውነቱ አንዳንድ ህዋሶች ካንሰሩን የሚደግፉ አሉ። አሁን አያናን የሚደግፉ እዚህ ጋር እንዳሉ የትግራይ ተወላጆች ማለት ነው። ካንሰሩ ሰውየውን እስከሚገለው ድረስ አይገባቸውም። እነዛ ህዋሳት ካንሰሩን እየደገፉ ነው የሚቀጥሉት። ኬሞቴራፒ ሲሰጠውም ሰውየው የራስህ ሀሳብ ሰምቻለሁ። የባጤ ቆጡን ስቀባጠር ሰምቻለሁ። ደስ የሚል ወሬ ነው ስታወራ የነበረው። ባይ ዘ ወይ ፕሮባብሊ እኔና አንተ መንገድ ላይ ብንሄድ አዲስ አበባ ውስጥ ተይዘን አንዳችሁ 100 ብር ብንባል እኔ አመድ ብዬ አንተ ትታሰር ነበር በወቅቱ። 100 ማለት ሳችል ቀርተ ማለት ነው። ይሄ ሀፕን ያደረገ ነገር ነው። አዲስ አበባ ውስጥ እየኖረን መታወቂያ ያሳዩ የምሬን ነው የምልሽ። ቀልድ አይደለም። ይኸውልሽ ልንገርሽ ፍሬ፣ ስለዛ ብቻ ሳይሆን ይኸውልሽ አንዳንድ ሰው ይሄ እንትን ኢግኖራንስም አይደለም ድድብናም አይደለም፣ ይሄ እብደት ነው። እብደት ሰው እንዴት ነው በሽታውን እያወቀ ሆስፒታል የማይሄደው? ይሄ እኮ ኢንሳይድ ላለህ በሽታ ኢንሳይድ ሳይኖርህ ሲቀር ነው። በዚህን ያክል ደንቁረህ የሁለት ጦረኞች ጸብ ነው ትግራይ ውስጥ እንጂ ምንም አይነት ጄኖሳይድ አልተፈጸመም ብለህ ፕሪሚስ ሰርተ የምትነሳው በዚህን ያህል ደንቁረህ ጄኖሳይድ አልተፈጸመብኝም የሚለኝ ያጠፋኝ ሰው እሱ ይሻለኛል። አትሊስት ያውቀዋል እውነቱን። ሂስ ድናያል ዊልፉል ብላይንድነስ ነው፣ ድናያል ነው። ይሄ እኮ እልም ያለ ሳይኮሲስ እኮ ነው። ቢቻል አማኑኤል ብትገቡ። ሲቀጥል አሁን አያና ቅድም ሲል የነበረው ነገር አለ። የትግራይ ህዝብ አብይን ከማንም ህዝብ ባልተናነሰ ነበር የተቀበለው። አብይ መጥቶ ትግራይ ውስጥ የትግራይ ህዝብ ለኢትዮጵያ ሞተር ነው ሲል አክሱምን እያዞረ አረ ፕሊስ እኛ መንገድ ተዘግቶብናል 3 ዓመት አረገ እየመጣን ያለነው በአፋር ነው ምግብ እንኳን ማግኘት አልተቻለም ሲባል አብይን ሲለምኑት ስቆ ነበር ሄዶ። ያኔ ከሰዓረ ጋር ነበር የመጣው። ከመጣ በኋላ ተመልሶ ምን ማለት ጀመረ? የትግራይ ህዝብ ለኢትዮጵያ ካንሰር ነው፣ የትግራይ ህዝብ አረም ነው፣ የትግራይ ህዝብ በቅል። እነዚህ ነገሮች ቀላል ይመስላል። አሁን ባይ ዘ ወይ ላስት ዊክ የወጣ ጽሁፍ አለ፣ ጄኖሳይዳል ዎች ያወጣው ዶክተር ግሪገር ሳንተን ይባላል ሰውየው። ያንን ጽሁፍ ያወጣው በሩዋንዳ ጄኖሳይድ ጊዜ በጣም ትልቅ እጅ የነበረው ሰው ነው በዩኤን ሪዞሉሽን ላይ። እና እነዚህ 10 ስቴፖች የሚያሳዩ ብዙ ነገሮች አግኝተናል ብሎ ያንን ጽሁፍ ያወጣው።
እነዚህ አሁን ለምሳሌ እኛ ቀላል ይመስለናል አረም ምናምን ሲባል ዶክተር ህላዊ ይቅርታ እንደ ሪስትሪክሽን አለኝ እና እንደ በቀደሙ ይዘጋባችኋል። በቀደሙ ኮፒ ሊንክ ምናምን አድርጉት ይጠፋል። ሊንክና ሼር አድርጉት። አያና እስኪ ንገራቸው ላንተ ሰዎች ኮፒ ሊንክና ሼር አድርግ እስቲ ግበሩ። ኮፒ ሊንክ ሼር ባይ ዘ ዌይ ታፕ ኮፒ ሊንክ አድርጉት። ጥሩ ኮንቨርሴሽን ነው እየሰማችሁ ያላችሁት። አንዳንዱ የሚመር ቢሆንም በደንብ ታፕታፕ እያደረጋችሁ አዳምጡ። ስትንቀሳቀሱ ይገባል። ደግሞ ጸደይ እንደዚህ አይነት ኢሜጆችን ቲክታክ በጣም ነቅቷል ማለት ነው። አይሰራም ያየሽ 2021 አይ የሰው የጠቅላይ ሚኒስቴሩን ፎቶ ደስ ስላላለው እንዲያው ቀጥል ሐሳቤ እየተቆራረጠ ሶሪ በጣም ይቅርታ። አዲስ አበባ ውስጥ ማለት ነው አዲስ አበባ ውስጥ ቀደም ሲል ነበር ስቴት አፓራተሱ ሙሉ ስቴት አፓራተሱ ሃርድ ፓወሩም ሶፍት ፓወሩም ምንም ሳይቀር ሙሉ በሙሉ ነው ሞቢላይዝ የተደረገው። ፓትሪያርኩ በወቅቱ የቤት እስረኛ እኮ ነበሩ። ፓትሪያርኩን ተው እያሉ የነበሩ ሰው ሙሉ ቤተ ክህነቱ መጅሊሱ ሰፈር ውስጥ ጁንታና ቆሻሻ ይጽዳ ተብሎ እኮ ቤተክርስቲያኑ ሲሰበክ ነበር። የኛ እናቶች እስቲ የትግራይ እናቶች ሆነው ግንባራቸው ላይ 11 ቁጥርና አልባሶ ለብሰው ሲሄዱ ጁንታ ያልተባለ እናት ነበር አዲስ አበባ ውስጥ። ቲፒኤልኤፍ ነው የምትሉን? ቲፒኤልኤፍ ምን መሆኑ የማያውቁ አዲስ አበባ ተወልደው ያደጉ ትንንሾች መታወቂያቸው እየታየ ያልታሸገ ሰው ነበር። ሲቀጥል ይህ አሁን የሚያስቀኝ አባባል አለ እንትን ለማለት ምናምን ከደቡብ እዝ በሚሊተሪ ይሄ ሚሊተሪ ዋር ያጠኑ ሰዎች የሚሉት ነገር አለ። ጦርነት ሊከሰት ሲል የሚዘጋጁ 5 ነገሮች አሉ ይላሉ። የመጀመሪያው ሚሊታራይዜሽን። እንዴ አብይ እኮ አሁን እዚህ ቲፒኤልኤፍ ሻዕቢያን ለመደገፍ ምናምን አብይ እኮ ሻዕቢያ በህይወቱ ጸር የሆነ ሰው ነው። ለልማት ለመልካም አስተዳደር ለእድገት ጸር የሆነ ሰው አገር ለአገር እየለመነ እየተንበረከከ ሻዕቢያ የልማት መንግስት ነው እያለ እኮ ከነበረው ሳንክሽን ነፃ ያወጣው። ከዛም አልፎ ተርፎ ኢትዮጵያ ውስጥ አምጥቶ ጋፋት የለ ደብረ ዘይት የለ የደህንነት መሰላሉን የለ ሙሉ በሙሉ አሳይቶ አሊያንሱን ፎርም አድርጎ ሻዕቢያ እኮ ሙሉ የኢትዮጵያን እኮ ስር መሰረት እኮ ነበር የሚያውቀው ስር መሰረት። ከዚህ በላይ ምን አለ? አሁን ሻዕቢያን ለማዳን ነው እየተባለ ያለው። ይሄ ሚሊታራይዜሽን ተፈጽሞ ይሄ አሊያንስ ፎርም አድርጎ የነበረውን ይሄ ኢምፔሪያል አውቶኖሚ ኦቨርራን ለማድረግ ትግራይ ድረስ ያልዘመታለ ከደቡብ እዝ እኮ ባይዘወይን ያኔ ጀዋር ያ ጦርነት ከመነሳቱ በፊት ከአንድ ወር በፊት በእንትን ምንድን ነው ይሄ የተቀበሩ ሰዎች ነበሩ ኦሮሚያ ውስጥ ንጹሃን የአማራ ንጹሃን በወቅቱ። ምክንያቱም ሚሊተሪው እዛ አካባቢ ነበር። ሚሊተሪው ሲወጣ አሁን የኮሬ ነገኛ ነው ምናምን የሚባለው ፕሮባብሊ አሁን ሲገባኝ ኦኤልን ፍሬም ለማድረግ የተጠቀመበት መንገድ ነው ብዬ ነው የማስበው። አሁን ሲገባኝ ሃይንድ ሳይድ ሳይው። በወቅቱ ግን ምንድነው የተባለው? ሸኔ ነው ያንን ህዝብ ያጠፋው። ምክንያቱም ከዛ ፊት የነበረው የመከላከያ ኃይል ነበር ፕሮቴክት ሲያደርግ የነበረው ያንን ህዝብ። የመከላከያ ኃይሉ ወጥቶ ጠቅላላ የኢትዮጵያ መከላከያ ኃይል ሙሉ እዙ ትግራይ ላይ የሰፈረው ለምንድን ነው? ጦርነት ለማወጅ ካልሆነ ይሄ ጦርነት ከማወጁ ከአንድ ሳምንት በፊት ጀዋር ወጥቶ በስነ ስርዓት ተናግሮት ነበር። ሄዳችሁ ማየት ትችላላችሁ ያን የተናገረውን ነገር። ይሄ ሁሉ ሚሊታራይዜሽን ምን ለማድረግ ነበር? ይሄ ሁሉ አሊያንስ ይሄ ሁሉ ነገር ምን ለማድረግ ነበር? ትግራይ ውስጥ ጦርነት ለማወጅ ካልሆነ። ከዛም አልፎ እኮ ጦርነቱ ከተጀመረ በኋላ ብዙ ማሳከሮች ሲመጡ እና ያኔ ቀናያ ዴታ የመከላከያ ሚኒስቴር ነበር እነ ሬድዋን ሁሴን ወጥተው ምንድን ነበር ሲሉ ነበር? የኢትዮጵያ ሶቨርኒቲ ማንም መጥቶ ገለልተኛ አካል ሊያጣራ አይችልም። የሚገርማችሁ ዓለም ላይ አሁን የምንላቸው ጄኖሳይዳል የሚባሉ ሰዎች በሙላ ፑቲን በል ኔታንያሁ በል ኦኮፓይ የሚያደርጉት የሚያጠፉትን ህዝብ እኮ ሂውማኒቴሪያን አክሰስ እንኳን ይከፍቱለታል። ጨካኝ ሴጣን የሆነው አብይ አህመድ እኮ አንድ መግቢያ እኮ በረሃብ ይለቁ። እንደውም በዛ ጊዜ ምን ነበር ሲባል ነበር? ከደርግ ተመረናል። ደርግ እኮ አትሊስት ምግብ ያቀርብነት ነበር። ምግብ ያቀረበለት ህዝብ ተደራጅቶ ነው ያጠፋው። ከሱ እንኳን ተመረናል። ለትግራይ የሚገባ አንድ ችህል እንኳን አትኖርም ተብሎ ህዝቡ እንዲያልቅ የተደረገው ፕሪቶሪያ ከመፈረሙ በፊት 5.1 ሚሊዮን ቅድም ሲል ነበር አያና 6.1 ኢትዮጵያ በዓለም ላይ ታይቶ የማይታወቅ 95% በWFP በጣም በቃ የሆነ ኢመርጀንት የሆነ ክራይሲስ ውስጥ የነበረበት ጊዜ እኮ ነው ነበር። የትግራይ ህዝብ ያሳለፈው ነገር እኮ እንዲህ ተብሎ የሚገለጽ አይደለም። ቄሶች፣ ቀሳውስቶች ዝንት ዓለማቸውን ሙሉ ሲጠብቁት የነበሩትን
ቤተክርስቲያን የአክሱም ጽዮንን በሉት ማርያም ደንግላትንም በሉት ተሰብስበው ሊገደሉ አሰልፏችሁ ምድር ሲሏቸው የነበሩት እንደ እምነታችሁ ቢሆንማ ትድናላችሁ፣ ተጋሩ ስለሆናችሁ ነው የጠፋችሁት። ከዚህ በላይ ጄኖሳይዳል ኢንተንት ምን አለ? አሰልፈው እኮ ከክሊፍ ላይ ለነዚህ ጥይት እንዳታባክን እየተባሉ እኮ በድንጋይ እየጨፈለቁ እየተወረወሩ የሞቱ እኮ ማአት እኮ አይተናል በአይናችን የሚዘገንን። እነዚህ እኮ ዲፌንድ እያደረግን ያለ ነው። ከዛ ደግሞ ጠቅላይ ሚኒስተሩ መጥተው ምን ይላሉ? የኛ ሰራዊት እኮ የተገደለው በእንትን ነው በሳንጃ ነው ብለው የሴቶችን ድፍረት ያንን የመሰለ ጄኖሳይዳል ሬፕ ነው የሚሉት። ባይዘው አሁን አሜሪካ ውስጥ የተሰራ ጥናት አለ ጀስቲፋይ ሊያደርግ የሄደበት የአብይ አህመድ የሚባል ሴጣን ይህን አሁን መጥቶ አያና ቲፒኤልኤፍን ለማጥፋት ነው እንዴ ተብሎ የትግራይን ህዝብማ ይወድ ነበር። አዲስ አበባ ውስጥ መንቀሳቀስ እኮ አይቻልም። እሚያምናቸው ቂጣቸውን የሚልሱላቸው የነበሩ እና አብርሃም በላይ እነ ሙሉ ነጋ ራሱ እኮ ታሞ ከኢትዮጵያ እንዲወጡ አይፈቀድላቸውም ነበር። በዛን ያህል ነበር ጥላቸው፣ የትግራይ ህዝብ ጥላቸው። አጎንብሶ ሲሰግድልን የነበረውን ሁላ አታምነው እንኳን ሌተሉን ሌላው እኔ ንጹህ ትግራዊን ማተውት ንጹህ ትግራዊ እኛ እኮ መታወቂያችንን ደብቀን ነበር አዲስ አበባ ውስጥ ምንሽከረከረው። እግዚአብሔር ያሳያችሁ። ተወልደን ባደግንበት መታወቂያችን ኪሳችን እንዳይገኝ እኔ እየቀለድኩ አይደለም። ይሄን ቀልድ ሊመስላችሁ ይችላል። የሆነ ጊዜ መታወቂያን ድንጋይ ስር ቀብሬ ያለፍኩባቸው ጊዜያት ነበሩ። አትሊስት እኔ አላስባንንም ምናምን አዲስ አበባን ተወልጄ ያደግኩት ምናምን። የሚያሳዝኑኝ ወንድሞቼ ግን በቋንቋቸው በለዛቸው አሁን አማራ ክልል ላይ እየተደረገ ነው። እነ ባህረ ነው የሚያሳዝኑ። በዛን ሰዓት እየደገፉት እኮ ነው። እንደዛ ተሰቃይተው አሁን እኮ እየደገፉት ነው። ይገባናል እያሉ እኮ በጣም በሚያሳዝናችሁ ነው። ከዚህ በላይ ኔክስት አንተ ነህ። እሺ በቃ እና ምንድነው ሪቫይዝ የተደረገልን ነው ወይስ ምን እንኳን አዲስ ነገር የለውም? ወደ ፖለቲካ ብቻ አይደለም ይሄ ፋክት ነው። ፍሬ የነበር አንድ ጊዜ አንዴ ዶክተር ህላዊ ሞስት ኦፍ ዩ ማለት ነው ዶክተር ህላዊ እያለ ያለው ይሄን ያደረገው ብልጽግና ህወሓትን አይደለም እኛን ነው ማህበረሰቡን ነው ጀስት ለብልጽግና ለእንትና ለአያና መልስ እየሰጠው ነው እንጂ ካንተ ፍሬ ይኸውልሽ ቤተክርስቲያን እኮ ሊጸሉ የሄዱ እኮ ሰዎችን እኮ ነው በሩ ላይ ሰፈራችንን ከጁንታና ከቆሻሻ እናጽዳ ተብሎ እኮ ሮንድ እኮ ሲወጣ የነበረው ምንም የማያውቁ ዜጎችን ይህን እንዴት ነው ጀስቲፋይ የምታደርጉት? እንዳንድ ተጋሩ እናንተ እንዴ ህወሓት እኮ በወቅቱ እና አባይ ነፍሶ እና አባይ ፀሐዬ እነሱ ይመስሉን እኮ ግንባራቸውን ተብሎ ተገለዋል እኮ። እነዚህ ቪክቲም ካልሆኑ ምንድን ናቸው ታዲያ? ለሀገሪቷ በበጎም በመጥፎ ሰርተውላታል። ለትግራይ እኮ ምንም ያልሰሩ ሰዎች ናቸው እነዚህ ሰዎች። ለምንድን ነው የምንካካደው? ይኸውላችሁ እኔ ምን አምናለሁ መሰላችሁ? ጥላቻ ከፍቅር በላይ ነው የሚባል አስተሳሰብ አለ በኢቮሉሽናሪ ባዮሎጂ። ጥላቻና ላቭ ኤንድ ሄት አር ዘ ሴም ቲንግስ። the opposite of hate is indifference ይባላል። ምን ማለት ነው? አእምሯችሁ ቢታይ ልክ እናንተ ሰው በምትጠሉበት መንገድ ሰው ስታፈቅሩ አእምሯችሁ ውስጥ የሆነ ሲቲ ስካን አስቀምጬ ባየው የሚወጣው የሚመነጨው ሆርሞንና የሚመነጨው የሆርሞን ብዛት አንድ ነው። ለዛ ነው ጥላቻ በዛን ያክል ሰው ሊያጠፋ ይችላል። አሁን እኮ ደቡብ አፍሪካ ውስጥ እያየን ያለነው ዜኖፎቢያ እኮ ከጥላቻ የመጣ እኮ ሰው እየታረደ ያለው ሰው እየተገደለ ያለው ጥላቻ ቀላል ነገር አይደለም። እዚህ ጋር መተህ ጀስቲፋይ የምታደርግልኝ አንደርስታንድ ዳት ጄኖሳይድ ሀፕን አላረግም ስትል ግን በጣም ያሳዝናል። በጣም ስፔሻሊ እንደ አንድ ትግራዋይ ሲቀጥል ጄኖሳይዱ አሁን ቅድም ያልኳችሁን አንድ ትልቅ ኤግዛምፕል ሰጥቻችኋለሁ። ቅርብ ጊዜ ከሳምንት በፊት የወጣ ሪፖርት ነው። ሄዳችሁት ጄኖሳይዳል ዎች ዶክተር ግሪገሪ የሰራውን ሪፖርት ይዩት። በሩዋንዳ ጄኖሳይድ ጊዜ ሙሉ በሙሉ የጄኖሳይድ ኮንቬንሽንን ገብታችሁ 1948 ብታዩት ትግራይ ውስጥ ያልተደረገ ነገር የለም። ፕሮባብሊ ያልታየ ነገር ነው የሚኖር ኢንተንቷል ሁሉ ነገር። ቅድም የሰጧችሁ ኤግዛምፕል ማየት ትችላላችሁ። ይሄ ደግሞ የጊዜ ጉዳይ ነው። ፕሪቶሪያ አግሪመንት ምንድን ነው ያደረገው? በሳይንስ በፖለቲካል ሳይንስ there is a term called peace versus justice dilemma የሚሉት ነገር አለ። ሁለት ኃይሎች ሁለት የተዋጉ ኃይሎች ካልተሸናነፉ ባርጌን ያደርጋሉ። ምንን ነው ባርጌን የሚያደርጉት? ሰላምን በፍትህ ባርጌን ያደርጉታል። ለምን? ሰላም የተሻለ ነገር ነው ከፍትህ ተብሎ ስለሚታሰብ። ምክንያቱም ሰላም ከሌለ ልጠፋ ነው። ስለ ፍትህም አታወራም። ስትሸናነፍ ነው ስለ ጀስቲስ የምታወራው። either it could be like amnesty ሊሆን ይችላል፣ exile for peace deal ሊሆን ይችላል፣ ዶሜስቲክ ትራያል፣ ICC ማአት ነገሮች አሉ።
ከዛ በፊት ግን ሰላም ያስፈልጋል ተብሎ ነው ፕሪቶሪያ ላይ የወረድ ነው። መጠፋፋት ስላልቻለን ብንጠፋፋ ኖሮሞ እዚህ ጋር ቁጭ አንልም። ስለዚህ ነገር ማወቅ ያስፈልጋል። ዋትስ ፒስ ቨርሰስ ጀስቲስ ዲል የሚባል ነገር ለዛም ሲቀጥል ይሄ አሁን የምትሉት ነገር ጄኖሳይዱ ተፈጽሟል። ጄኖሳይዱ ዓለም ላይ የተፈጸሙ ጄኖሳይድ ፕሮባብሊ በአጭር ጊዜ ውስጥ ጄኖሳይዱ ውሳኔ ያገኘው የሩዋንዳ ጄኖሳይድ ብቻ ነው። እንዳለ ካምቦዲያ ብትሉ 39 ዓመት ነው የፈጀው። የአርሜኒያን ብትሉ አሜሪካ ከ100 ዓመት በኋላ ነው አክሰፕት ያደረገችው። የአንፋል ካምፔንን ብትሄዱ ሳዳም ሁሴንን ጄኖሳይዱ ሀፕን እያደረገ የዓለም ህዝብ እያወቀ ከ10 ዓመት በኋላ ነው አክሰፕት ያደረጉት። ኢዘር ፎር ደር ፖለቲካል አድቫንቴጅ ኦር ፎር አናዘር ቲንግ በዛ መንገድ ነው የሚታየው። ጄኖሳይድ በአንድ የሚመጣ ነገር አለ። ብንሸናነፍ ልክ ነው። ሲቀጥል ስቴት አምኒስቲ የሚባል ነገር አለ። ህጉ በጣም ከባድ ነው፣ ቀላል ነገር አይደለም። ግን በዛም ያህል እየተገፋ ነው። ትግራይ በሙሉ ተዘግታ ነበር፣ መተንፈሻ እንኳን አልነበረም። ይህን ነገር ያየ ነው በሙሉ። አሁን ደግሞ በሚገርም ሁኔታ አማራ ክልል እየተካሄደ፣ ይህም መታወቅ መቻል አለበት። ሲቀጥል ፕሪቶሪያ አግሪመንት የተፈረመው ሰላምን ለማምጣት ነው። ስላልተሸናነፍን ሰላምን ለማምጣት which means in the long run በፕሮሰስ ትረስት ቢልድ እያደረግን ከሄድን ኢትዮጵያ ሰላም ሊፈጠር የሚችለው ሁለት ኃይሎች የተፈራረሙት ነው። that doesn't scrap that genocide happen አላረገ የሚለውን ነገር ግን ሊያጠፋ አይችልም። ቅድም ባልኳችሁ ፖለቲካል ቲዮሪ መሰረት ማለት በዛ ኮንሰፕት መሰረት። ስለዚህ ፕሪቶሪያ ላይ ስንመጣ ተፈራርመናል፣ መጣፋት አልቻልንም የሚለው ኃይል ከተፈራረመ በኋላ የሚመጣው ነገር ምንድነው? ትረስት ቢል እንደራረግ ነው። እኔ እኮ አያና ከዚህ በፊት እኮ ራሱ ብሎታል 5 እስከ 10% የትግራይ ህዝብ ፈቷል ሲል ነበር። እኔ ግን ከመፍታት ይሄ ከዲስአርማመንቱ በላይ ዲሞቢላይዝ ተደርጎ ሪኢንተግሬት የተደረገ ማአት ሰው አለ። ዛሬ ባይዘው ፌስቡክ ላይ ለተጋሮች ፌስቡክ ላይ ሄዳችሁ እነ ቺንጊ የሚያደርጉት እነ ቺንጊ ዲስአርም ተደርገው ዲሞቢላይዝ ተደርገው ሪኢንተግሬት በደብዳቤ ተሰኝተው አዲስ አበባ ውስጥ የራሳቸውን ቢዝነስ የሆነ ነገር እያደረጉ ነው። ዛሬ ምንድነው እየተባሉ ያሉት? የድሮን ተራፊ ተብሎ ዛሬ እየተቀጠቀጡ ነው። ራሱ ነው ዛሬ ጻፈው። ፕሮባብሊ ሂዝ ዋን ኦፍ ዘ ሞስት በጣም ሁላችንም የምናውቀው ቲፒኤልኤፍ የሚጠላ ሰው ነው። ነገም እናንተ ተጋሮች ይሄ ነገር የቺንጊ ዛሬ የደረሰው ነገር ዛሬ ነው የጻፈው። ገብታችሁ ይለት እናንተም ይደርስባችኋል። ለምን ስቴቱ የሚጠላው ትግራዋይን ነው ቲፒኤልኤፍን አይደለም። ይሄን እምላችሁ እኔ ፕሮባብሊ የቲፒኤልኤፍ ደጋፊ ስለሆንኩ ምናምን ማለት ትችላላችሁ። አይ ዶንት ኬር፣ ግን ፋክት ስለሆነ ነገም ይመጣል እናንተ ቤት ይሄ ነገር። ሶ ካሁኑ መረዳት አለባችሁ። that's why we say ትግራይ has been a state inside a state. ትግራይ will be a state። የሆነ ጊዜ ይፈልጋል፣ የሆነ ጊዜ ግን እንሆናለን ብዬ ነው እኔ ማምነው። ሶ ከዛ አንጻር ይታይ ፕሪቶሪያ አብይ ምንም መስጠት ቢፈልግና አብይ ኢትዮጵያ ውስጥ ሰላም ማውረድ ቢፈልግ በቀላሉ ማድረግ የሚችለው ነገር ነበር። አይፈልግም። አብይ ኢትዮጵያ ውስጥ ሰላም እንዲሆን አይፈልግም። ምክንያቱም ሰላም ከመጣ አብይ አንገቱ ታንቆ ይወርዳል። መምራት አይችልም፣ ሊድ ማድረግ አይችልም። የኢትዮጵያ ኮምፕሌክስ የሆነ ኔቸር መገንዘብ አይችልም። ሶ ይወርዳል። ሶ ያንን ነገር ማምጣት አይፈልግም። ለዛ ነው ዛሬ ዞሮ ትግራይ ላይ የፈጸመውን ጄኖሳይድ አማራ ላይ እየፈጸመ ያለው። የትግራይ ላይ የተፈጸመውን አንድ በአንድ ከስቴፕ 1 እስከ ስቴፕ 10 እየሄደበት ነው። ለዛቸው እየተቆጠሩ አዲስ አበባ እንዳይገቡ እየተደረገ ነው። ያኔ የትግራይ ገበሬ አጭዶ ከምሮ የነበረውን እህል በድሮንና በሰራዊቱ እየጠፋ ነበር። the same thing is happening in አማራ። ወጣቱ እየታሰረ ነው። አሁን ፕሮባብሊ በዛ ጊዜ የትግራይ ወጣት ነበር ፕሪዝኑን የሞላ፣ አሁን ደግሞ የአማራ ወጣት ነው ፕሪዝኑን እየሞላ ያለ። ይቀጥላል። እናንተ ቤትም ይመጣል። ዛሬ የምትደግፉት ሰዎች አንድ ላይ መቆም ካልቻለን እኔ ደግሞ ላለው ጀስቲስ ሲመጣ there is what you call it symbolic prosecution 100,000 ወታደር ሊኖር ይችላል። ወታደሩ የሚወጣበት የራሱ የሆነ መውጫ መንገድ አለው። ምንድነው የሚባለው? it's called like the soldier's dilemma። ወታደር መቅጣት አትችልም። ልቀጣው ስትል አይ እኔ እኮ ይሄን ካላረኩኝ በዚህ በኩል የሚገለኝ ሰው አለ ይላል፣ ነፃ ይወጣል። they call it the soldier's dilemma። ሶ መቅጣት የምትችለው መሪውን ነው። they call it this symbolic prosecution ይባላል ይሄ በህግ። ይሄ ሲምቦሊክ ፕሮሲኪዩሽን ደግሞ እና አብይና እነ ብርሃኑ ጁላ አንገታቸው ታስሮ የሚገቡበት ጊዜ ይመጣል። የሚገቡበት ጊዜ ይመጣል። የጊዜ ጉዳይ ነው። ይሄን ለማለት ነው። ይሄ የምታስተባብሉትን ነገር ግን አቁሙ፣ ዋጡት፣ አንፈልግም። በቲዲኤፍ በራሳችን ኃይል ከገባንበት መከራ ወጥተናል። አሁንም እዚህ ጋር መጣችሁ ስላሽ ሞነሞናችሁት የሚቀየር ነገር አይኖርም። ፍሬ
ባህረ እንትን ይመለስላቸው። ምክንያቱም አንደኛ አይ ሁለት ደቂቃ ብቻ ነው የምናገረው። ጀስት ትናገራለህ። በአንድ ጊዜ ይሄ ኢትዮጵያ ትግራይን ትጣላለች የሚል ፖለቲካ መቆም አለበት። በትግራይ ኢትዮጵያ ትግራይን አጠላም ሀገራችን ነው። ችግር አለ፣ የፖለቲካ ፓወር ስትራግል አለ፣ ከድሮም አለ። ፓወር ስትራግሉ እንዴት ነው? በሲስተም እንዴት እንስራ? የስ ሞቢላይዝድ እንሆናለን እኛ ለፖለቲካ። የስ ፖለቲካ ሶሳይቲ ተፈጥሯል። አዎ ፖለቲካ ሶሳይቲ የተፈጠረበት ማህበረሰብ ሌላው ኢትዮጵያ ስቴት ነው ያልኩት። ፍሬ ስቴት ነው አንድ ጊዜ ኢትዮጵያ እኮ አልካለሁ እኔ ይሄ ነገር ስቴቱን ነው ያልኩት። ትግራይ አይጠቀምም። ባይዘው በዚህ ወር ብልጽግና ለምን ይጠቀማል? ኢትዮጵያ ቨርሰስ ትግራይ ለብልጽግና ተጠቃሚ ነው። ለሚመጣ መንግስት ይሁን ለማንም ጥቅም አለው። ትግራይ ከማንም ጋር ኃይል ቨርሰስ አጥቶ የሆነ የፖለቲካ ግን ችግር አለብን። መታገል ካለብን የምንታገለው ድርጅቱን ብቻ ነው። ድርጅቱ ጋር ነው ችግራችን። እኛ ድርጅቱ ነው ሞቢላይዝ ያደረገብን፣ ድርጅቱ ነው ስቴቱንም ተጠቅሞ ያላችሁትን ኢንስቲትዩሽኖቹን ተጠቅሞ ቢኮዝ ነፃ ኢንስቲትዩሽን ስላልተገነባ። ነፃ ኢንስቲትዩሽን ቢኖር ኖሮ ለማንኛውም ማህበረሰብ ጋር ይቆም ነበር። ነፃ ኢንስቲትዩሽን የለም ኢትዮጵያ ውስጥ። ነፃ ኢንስቲትዩሽን ባልተገነባበት ሀገር ህወሓትም ይምጣ፣ ደርግም ይምጣ፣ ብልጽግናም ይምጣ፣ ኔክስት ፍናንም ይግዛ፣ አያና ማናችሁም ይሁን ኢንስቲትዩሽኑ ለእናንተ ነው የሚያገለግለው። ቢኮስ ነፃ አይደለም። ሶ ክራይ በደላችንን መጠየቅ ያለብንን ነገር ጀስቲስ እንፈልጋለን። ግን አገር ጋር መጣላቱ አዋጭ አይደለም። ቀጥል ባህር ኬቢ ሐዊ ትቀጥላለህ። ግን ከሁለት ደቂቃ በላይ አልፈጅም እውነት ለመናገር ምክንያቱም አሁን ሲነገር የነበረው በሙሉ አውትካም ነው ሲነገር የነበረው። ግን አውትካም ብቻ ሳይሆን ሌሎች ኢትዮጵያውያን ግን በቃ ኤቭሪቲንግ ኤቭሪ አውትካም ነው። በቃ ከየት የሚምጣ ከየት በቃ አውትካም ነው የተነገረው። እኔ ደግሞ እየተናገርኩት የነበረው ትናንት በፊት ምንድነው ፍናን ትንሽ ገልጸኸዋል። ከ2000 ስፔሻሊ አዲስ አበባ ቲፒኤልኤፍ ከአዲስ አበባ ከተባረረበት ጊዜ ጀምሮ 2018 እስከ 2020 ሲያራምደው የነበረው ጄኖሳይዳል ናሬቲቭ ላይ ነው ፎከስ ማድረገው። ዛማ ጦርነት እኮ ነው ገብተሃል እኮ ኦልሬዲ በቃ እሱ ውጤት ነው የሆነ ትርክት ውጤት ነው በቃ ሀፐን ያደረገው። በቃ ለበሉ አሁን ዶክተር ህላዊ በገለጽከው መልክ ወይም ሌሎቹ በገለጹት መልክ የደረሰብን ነገር ይህን ደርሶብናል ብለን እንገልጸው እንችላለን። ባይ ዘ ወይ ፓርት ኦፍ ደ ሶሉሽን ለመሆን ለራሱ አሁን ስትናገሩት የነበራችሁ አብዛኛው እንደ ቪክቲም ኦፍ ኮርስ የደረሰብን ነገር በቃ ዶክመንት ከዛ ላይ ታውረን ታይምስ መግለጽ እንችላለን። ግን እንትን ማድረግ አለብን ለፖለቲከኞች ተጠያቂ የምናደርግበት ነገርና እኛ ደግሞ እንደ ማህበረሰብ የደረሰብን በደል አይነት ናሬቲቭ በቃ እንትን ያደርጉ ነበር፣ አምፕሊፋይ ያደርጉ ነበረ። ጦርነቱ ከመካሄዱ በፊት ስፔሻል 2018 አፕ ቱ 2020 የነበረው ናሬቲቭ ምን ነበረ? በቲፒኤልኤፍ ሳይድ ምን አይነት ናሬቲቭ ነበረ? በፒፒ ሳይድ ምን አይነት ናሬቲቭ ነበረ? ያ ናሬቲቭ ወዴት ይዞን ሄደ እንደ ማህበረሰብ? ከዛ ምን ተፈጸመ? እሱ ነው ማየት የምፈልገው። አሁን ቲፒኤልኤፍ ደጋግሜ አሁን ጄኖሳይደር ነው ስል ፍሬ እዚህ ያላችሁ ሰዎች እንድትረዱ የምፈልገው ነገር ጦርነቱ ከተፈጸመ በኋላ ማሱ ኦልሬዲ እሳት ለኩሰው ወደ ጫካ ወርደዋል። ስለዚህ እሳት ለኩሰው ወደ ጫካ ስለወረደ ሰው ምንድን ነው ተጠያቂ አይሆንም ማለት ነው። ፍትህ ይምጣ ብላል በሱ በዛ እንስማማ። አለበለዚያ ቪክቲም ማለት የደረሰውን ሁሉ በደል ተሸክመን አምጥተን ማንን ነው እየጠየቅን ያለ ነው? ታዲያ በዛኔ ለምን እንደዚህ ብለን አልጠየቅንም ነበር? ናሬቲቭ ሲሰራ ማለት ነው። ናሬቲቭ ሲሰራ ለምን አልጠየቅንም? የትግራይ ምርጫ ሲካሄድ የሚያመጣውን ችግር ለምን በዛን መተንተን አሮን ቲንክ ባይ ዘ ወይ በዛን ሰዓት ሁሉም ሰው ሰክሮ ስለነበረ ማለት ነው። ውጤቱ ላይ ነው አሁን ዲስከስ እያደረግን ያለ ነው ወይስ መንስኤው ላይ ነው የሚለውን ነገር እንትን ለማድረግ ፈልጌ ነው። አመሰግናለሁ። ሌሎች ሰዎች መቀጠል ትችላላችሁ። ቴንክ ዩ ኬቢ ቀጥል። ጄኖሳይድ አልተፈጸመም እያላችሁ አይደለም፣ ሚስ አንደርስታንድ ታች ያላችሁ እንዳታረጉት። ቴንክ ዩ ለማለት የፈለኩት በተለይ ስለ ጄኖሳይድ የተነሳው ጉዳይ አንስተሽዋልና እኔ አሁን ከፍናን ከተናገረው በብዛት ከንግግር እስከ ተግባር የተነገረው ሁሉ ትግራዋይ ሆኖ የማይቀበል ይኖራል ብዬ አላስብም። በዚህ ጉዳይ ጀስቲፋይ የሚያደርግ ትግራዋይ ሌላ ተልእኮ ከሌለው በስተቀር ማለት ነው። ስለዚህ ምን ግን አስታወሰኝ፣ አይ ቲንክ ከአመት በፊት ነው መሰለኝ ከአንድ አመት በፊት ፕላትፎርሙ እንደዚህ ሆኖ ነበር። ተጋሩ የደረሰብንን በደል ለብልጽግና ደጋፊዎች ለማስረዳት ረጅም ርቀት ስንሄድ
የብልጽግና ደጋፊዎችም ያደረሱትን በደል ጀስቲፋይ ለማድረግ እነሱም የሚሄዱበት ርቀት በዛ በክርክር ውስጥ እየተገባ በቃ እንትን ሆኖ ነበር፣ አጨቃጫቂ ሆኖ ነበርና ወደዛ እየተመለስን እየተሰማኝ ነው። ከዛ በኋላ ፕሪቶሪያ የሚባል ነገር መጥቶ አሁን አፈጻጸሙ ላይ በፌደራል በኩል ምን ጉለት አለ፣ በህወሓት በኩል ምን ጉለት አለ በሚል ዙሪያ ወደዛ ክርክር ተሸጋግረናልና መታወቅ ያለበት ምንድነው ማለት መነሳት ያለበት ጉዳይ ነው። እውነት ነው እንደተጋሩ አጀንዳው ቢነሳ ባይነሳ ለቅጽበትም ያህል መርሳት የሌለብን ነገር ቢኖር በህዝባችን ላይ የደረሰው ሰቆቃ፣ በደል፣ ግፍ ነው። ይሄ ግዴታ ነው። በተነሳ ቁጥር መረሳት የሌለበት ጉዳይ ነው። ነገር ግን አሁን ካለው ሁኔታ አንፃር በዛ ዙሪያ ብቻ ማተኮር መፍትሄ ይመጣል ወይ ወደሚል ከመጣን ግን ትንሽ ጥያቄ ይፈጥራል። ያ የፍትህ ጥያቄ እስከሆነ ድረስ የእያንዳንዱ የትግራይ ተወላጅ የቤት ስራ ነው። በራሱ ጊዜ በራሱ መንገድ ወደሚካሄድበት ሄዶ ጉዳዩን ያስፈጽማል፣ ፍትህ ያገኝበታል። ይሄ የጸና አቋማችን ነው። በዚህ ዙሪያ መሰራት አለበት፣ መስራትም አለብን፣ ግዴታ ነው። ግን አንድን የዛ አካል የሆነን ተባባሪ የሆነን አካል ጭፍጨፋ ፈጽሞብኛል እያልከው እሱ ደግሞ መልሰህ ጄኖሳይድ ተፈጸመብኝ እመንልኝ አምነህ ተቀበል ብሎ ማስገደድ ይሄ የዋህነት ይመስለኛል። አሁን እያደረግን ያለነው ያ ነው። ይሄ ደግሞ ተገቢ ነው፣ ጉልበት ማባከን ነው ብዬ ነው የምወስደው እኔ። ስለዚህ ይሄ ነውና ወደዛ ግን ባንመለስ ደስ ይለኛል። በጣም ብዙ ወቅታዊ የሆነ አጀንዳዎች አሉ በዛ ዙሪያ። ኬቪን እውነትህን እሱ ላይ የጄኖሳይድ ጉዳይ ሄክስ ነው ፕሮግራም ዌል ዶክመንትድ የሆነ ነገር ነው። ዶንት ዩ ኤቨር አስክ ኢትዮጵያኖችን ኤርትራውያኖችን አይ ዶንት ኖ ሃው ለምን እንደምትጠይቁን ግራ ነው የሚገባኝ። ሁሌ ተጋሩ ስንት የተነገራችሁ ዌስት ኦፍ ታይም። አሁን ለማን የምትጠይቁ ስለ ወድ ወረደ ጊዜያዊ አስተዳደር። እሺ ኤኒዌይስ ብዙ ነገር ብለናል። ያው ብዙ ነገር እኔ ሲጀምር እንደዚህም አሁን ኬቢ ባልከው እስማማለሁ። ብዙ ተመላልሶ እኔ በተለይ መንግስትን ዲፌንድ ከሚያደርጉ ሰዎች ጋር ይሄንን ተረዱልኝ ምናምን ይባላል። አንደኛ አዲስ ነገር የሚባልም የለም። ግን ያው ፍራ መለስ አለበት ስላለች ነው የመለስኩት። ኤኒዌይስ ቅድም ካወራነው ነገር አንፃር አያና የመለስክልኝ መልስ ያ መልሰልኛል። ግን ያወራው ስለ ቲፒኤልኤፍ ነው። እኔ እኮ እሱን ከላይ ያወረድኩት የምታረጉትን አርጉት እኮ አልኩኝ። ግን የሚፈጸመውና የሚደረገው ነገር የሆነው ግን እንደዚህ ሆኖ ነው፣ እንደዛ ሆኖ ነው፣ እንዲህ ስለተደረገ ነው፣ ከሌ እንዲህ ስላደረገ ነው፣ እንደዚህ ነው፣ እንደዛ ነው ምናምን የሚሉት ነገሮች ውሃ የሚያነሱ አይሆኑ በዚህ ጊዜ። ማለት ኦኬ እሺ ያ ሆነ። እኔ እኮ አለው እኔ ቲፒኤልኤፍ አይደለሁም። እኔ ጥያቄ አለኝ እያልኩ እኔ እንደ አንድ ሰው እንደ አንድ ግለሰብ እኔ ጥያቄ አለኝ። እኔ ቲፒኤልኤፍ አይደለሁም። እኔ ባይቶና አይደለሁም። እኔ ኤክስ ዋይ ዚ የሚባል ፓርቲ የለኝም። በግልጽ ነው የምናገረው። ምንም የሆነ አፊሊዬሽን ልታገኝ ከሆነ ከሆናት ጋር የሆነ አፊሊዬሽን የሆነ ሬጅስትሬሽን እና ልታገኝ ትችላለህ። ከዛ ውጪ ግን እኔ ቲፒኤልኤፍ አይደለሁም። እኔ ጥያቄ አለኝ። እኔ ሳትስፋይ ያደርገኝ እኔ ተገድያለሁ እያልኩ እኔ ብዙ በህግ የምፈልጋቸው ነገሮች አሉ እያልኩ ልንስማማ ካልቻልን እስከዛሬ ድረስ አያና ብለኸው እኮ ማታውቀው ነገር ኢንዲፔንደንት ኢንቨስቲጌሽን ሁሉም ላይ ይደረግ። ለምን በዚህ አንስማማም? እኔ እንደ ትግራይ ይሄን እጠይቃለሁ። ቲፒኤልኤፍ ጠፋ፣ እኔ ኦርጋናይዜሽን ጀምሬ እኔ እጠይቃለሁ። እኔ ትግራይ ህዝብ አንድ አካል ነኝ። እኔ ህላዌ ሌላው ተደምሮ ሚዩት አድርገሃል። ሚዩት እዚህ በስናረባት የሆነ የፖለቲካ ድርጅት ምናምን አልኩ እኮ ቲፒኤልኤፍ አብሮ ከብልጽግና ጋር ይጠየቅ። ከኤክስ ዋይ ዚ የሚባሉ ልጆች የሚጠየቁ ካሉ ወስዶ ይጠየቅ፣ ፍርድ ቤት ይገታል። አይ ዶንት ኬር። ስለዛ አይደለም የኔ ጉዳይ። አዎ እና ቻታችሁ ብትጽፉ ያላችሁ ዩአር ቲፒኤልኤፍ እና ነገርኳችሁ እኮ ብሆን ደስ ባለኝ፣ ያኮራኛል እንጂ አያሳፍረኝም። ቲፒኤልኤፍ መሆን ብሆን እኮራበት ነበር። በኩራት ነበር ደረቴን ነፍቼ የሚሄደው። ሰው እኮ ብልጽግና መሆን እየኮራ ነው። ሰው ምንም ያሳፍረኝ ነገር የለም ነኝ እላለሁ ብሆን። ነገር ግን እኔ እንደ አንድ ሰው ይሄ ጥያቄ አለኝ እያልኩ ስለዚህ ይሄ እንደዚህ ሆኖ ሄደዋል፣ ተጋሩ እንደዚህ እያሉ ነው፣ ተጋሩ አዲስ አበባ እንደዚህ ገብተዋል ምናምን። ኦኬ ታዲያ ስለዚህ በሜሪቶክራሲ ምናምን ከሆነ የትኛው የብልጽግና ባለስልጣን ነው ከጌታቸው በላይ ስማርት የሆነ ሰው፣ ከጌታቸው በላይ ያነበበ ሰው፣ ከጌታቸው በላይ ኦራተር የሆነ ሰው፣ ከጌታቸው በላይ ዌል ሪሰርች ነው ዌል ሬዲ የሆነ ሰው ማን ያመጣል? ብልጽግና አይተን እናውቃለን።
የለም አይተናናቅም። ለምን ጌታቸውን ታዲያ የሚገባውን ስልጣን አይሰጠውም? እሺ ከወሰደው ወይ ከሄደስ ለምን ለሱ አይሰጠውም? ጥፋቱ ጌታቸው ትግራዋይ መሆኑ ብቻ ነው። ሌላ ምክንያት የለውም። ትግራዋይ ስለሆነ ነው እንጂ እኔ አንዳንዴ እኮ ካቢኔው ሲታይ እኮ ያስቃል። ያ ካቢኔ ተሰብስቦ ጌታቸው እዛ መሀል ሲቀመጥ ሌሎቹ ከላይ ጌታቸው እዛ ውስጥ ሆኖ እንደ ማሟያ ገብቶ ምናምን ወይ አማካሪ ምናምን ተብሎ ሲታይ ኢትስ ፋኒ። ስለዚህ የሆነ ከተጋሩ ጋር ችግር የለብንም ምናምን ምንም ወንጀል የለበትም። በወታደራዊ ሳይንስ የሚባል ከሆነ ማን ነው ከጻድቃን በላይ ወታደራዊ ሳይንስ የገባው እዛ ውስጥ? ዓለም የመሰከረለት አይደል? ለምን ጻድቃን የሚገባው ቦታ ይሰጠው? ለምን አይሆን? ወንጀላቸው ተጋሩ መሆናቸው። የብልጽግና መንግስት ትግራይ ቅድም ስትገልጽ የነበረው በጣም የሆነ ይሄ በፖለቲካል ሳይንስ ማለት ነው ፐርማነንት ማይኖሪታይዜሽን የሚባል ነገር አለ። ፐርማነንት ማይኖሪቲ አድርጎ ትግራይን ለማስቀመጥና when it comes to የቫልዩ አናሊሲስ እና ቫልዩ አንደርስታንዲንግ ደግሞ ሲመጣ የትግራይ ቫልዩ ለብልጽግና ቻሌንጅ ነው። እንደ ቫልዩ ምንም ጥያቄ የለውም። አዎ እንዳልከው 6.1 ነው። ሶማሌ እኮ ይበልጣቸዋል በቁጥር ምናምን ብለሃል። አያና በቁጥር ይብዛው፣ በቁጥር የሚበልጥ አለ። ሶማሌ አይደለም እኮ በዛ ጦርነት መሀል እኮ እንደዛ ቀጥ አድርጎ የያዘው ከሊቅ እስከ ደቂቅ ያስጨነቀው ዓለምን ሴኩሪቲ ካውንስልን 10 ምናምን 20 ምናምን ጊዜ ያሰበሰበው እኮ ሶማሌ አይደለም፣ ያሰበሰበው እኮ ትግራይ ነው። ያቺ ትንሽ ብለህ የገለጽካት ምን ሆኖ እንደዛ ሆነ? እንዴት ነው ትግራይ? ይሄም እኮ ነው አንዱ ችግር። እዛ ሀገር ውስጥ በቁጥራችን እንታይና ቁጥራችሁ እንዲህ ስለሆነ በቃ የወረወርኩልህን ተቀበል። እኔ ደግሞ ትግራዋይ ማንነቴ የተወረወረልኝን እንድቀበል አይፈቅድልኝም። ከዛ ያነሳው ጉዳይ አለ። መሄድ ከፈለጋችሁ ይሉ ተብለዋል፣ እንደዚህ ተብለዋል ምናምን አዳነች አቤት ስላለች ነው የሚኬድ ወይስ ብርሃኑ ጁላ ስላለ? ፎርማል መውጫ መንገድ አለው አይደል እንዴ? ለምን የሚገባቸው አካላት ያንን ነገር አይሉ? ስትራክቸር አለ፣ ስርዓቱ አለ፣ ህጉ አለ፣ ምኑ አለ። ይሄ እንደዚህ አይነት የሴማንቲክስ እና የፖለቲካ ካራቴ ጨዋታ ሳይሆን ሲገለጽ ነገሩ በተፈጠረውና ባለው መልክ ነው መገለጽ ያለበት። and the only demand ደግሞ ዲማንድ የሚደረገው ያለው ነገር ሌላ ነገር አይደለም። ኢንዲፔንደንት ኢንቨስቲጌሽን ነው ያለው ትግራይ የጠየቀው። ይሄንን ጄኖሳይድ በልልኝም አይደለም ንግግሩ። ጄኖሳይድ በልልኝ ተብሎ አይደለም። እኔ ለኔ አያና ጄኖሳይድ ስላላልከው ኦር አዘማተሩ ፋክት አያናም ቢሆን እኔ አውትራይት ድናይ ስታረገው አልሰማሁም። ኢቭን ዶ ተፈጽሟል ለስታመን ባልሰማም አውትራይት ድናይ ስታረገው ሰምቼ አላውቅም። አይ ውድ ሴይ እዚህ ካለው ሰው በፊት አውቃለሁ ብዬ አስባለሁ። ምናልባትም ከአንዳንድ ያንተ ደጋፊ ሰዎች እዚህ ካሉት በፊት እኔ አውቃለሁ ብዬ አስባለሁ። ያንሳቅ ኦኬ፣ ያ ነው ግን ጉዳዩ እሱ አይደለም። የአያና ማመን የፈናን ማመን የፈናን አለማመን ኦር የህላናን ማመን የፈናን አለማመን ኦር የህላ ያለው ኢን ፕሪንሲፕል ዱ ዊ አግሪ እንደ አንድ ሴን እና ትንሽም ቢሆን ፊደል እንደቆጠረ ሰው ዱ ዊ ኦል አግሪ ኢንዲፔንደንት ኢንቨስቲጌሽን ሁሉም ሳይድ ላይ እንደሚያስፈልግ። እኔ የትግራይ ኃይሎችን ኢንቨስቲጌት ማድረግ አለብኝና እፈልጋለሁ ከተባለ እኔ የኢትዮጵያ ስርዓት መጥቶ ኢንቨስቲጌት እንዲያደርገው ነው ማለፈልገው ስለማላም ነው። የኢትዮጵያ ሰብአዊ መብት ኮሚሽን መጥቼ ያንን ኢንቨስቲጌት ሊያርግ ቢለኝ አላምነውም። ቢካዝ እና የመንግስትን በደል ይመርመር ቢባል I don't expect you to accept because I'll be biased። ምንም ጥያቄና መልስ የለውም። ስለዚህ የሚያግባባው ጉዳይ ኢንዲፔንደንት የሆኑ ለሁለቱም አይወግኑም ተብለው እንግዲህ ሬፑቴሽን ያላቸው ሰዎች አሉ ዓለም ላይ። እነዛ መጥተው ኢንቨስቲጌት ያርጉት ነው የተባለው። በዚህ ላይ መስማማት አመታትን መውሰድ ያለበት ጉዳይ አይመስለኝም። and I don't even know ለምን እንደማንስማማ። ምናልባት እኛን ቆመለታለን የምንለው ፖለቲካዊ አስተሳሰብ የማይፈቅድልን ነገሮች ሆነው ዲናይ ያደርግነው ከሆነ I can take that as a concession and leave። ግን የኔ general and overall claim is independent investigation throughout wherever TDF የረገጠው መሬት ላይ በሙሉ መደረግ ካለበት ይደረግ። መከላከያ የረገጠው መሬት በሙሉ እና ያ ህግ ማስከበር ምናምን ተብሎ የተሰራው ድራማ በሙሉ የደረሰበት ከጫፍ እስከ ጫፍ ኢንቨስቲጌት ይደረግ። ወንጀለኛ የሆነው ይቀጣ። ለምን እኔ እናቴ አትሆን? ምንም እኮ እንግዲህ በጄኖሳይድን የመፈጸም ሂደት ውስጥ እኔ ህላይም ወደው ወንድሜ ነው። ህላይ ጄኖሳይድ ሲፈጽም ከተገኘ ወስደ ስቀለው። ምንም ላደርገው አልችልም። እኔ ላድነው አልችልም። ህላዌ ላይ ግን ገና ለገና አይ የሆነ ሰው ሲሳደብ ሰምቼዋለሁ ክለባውስ ላይ አልወደውም እና በመሳደብ ግን አልከሰውም ትግራዋይ ስለሆነ ግን አጠፋዋለሁ ካልከኝ ግን ቅድም እንዳልኩት ነው። እኔ ሞቼ ህላዌ ይኖራል። it's as simple as that ነው። አያናም እኔ ካንተ ጋር እዚህ ጋር በፖለቲካ ብለያይ የሆነ የማያግባባኝ ነገር ቢኖር ምናምን አያና እኔ እንደ አያናነትህ ነው።
አንድ ቀን እኔ አያና ኦሮሞ ስለሆንክ፣ አያና አማራ ስለሆንክ፣ አያና ጉራጌ ስለሆንክ፣ አያና ትግራዋይ ስለሆንክ፣ አያና እንዲህ ስለሆንክ የሚል ክስ አላመጣም። አያና ነው። አያና በሚናገረው ነገር ለአያና መልስ ይሰጣል። ይሄንን ስናገር ለአያና ሳይሆን አያና ይረዳኛል፣ ሪያክት አያደርግም ብዬ ነው ሌላ ሰው ያልጠራሁት። ሶ ችግሩ ኢትዮጵያ ውስጥ አሁን ዛሬ ላይ ያለው እኔ ሳቀው እንግዲህ የትግራይን አድቮኬሲ ከመጀመሪያ ጀምሮ እሳተፍ ነበር። ባልተሳተፍኩበት ጊዜም አይ ነበር፣ ቅርብ ነበርኩ። እኔ ከኢንዲፔንደንት ኢንቨስቲጌሽን ውጪ ስታፕ ዘ ዋር ኢንዲፔንደንት ኢንቨስቲጌሽን ናው ነበረ ስሎገን በሙሉ። ዛሬም ድረስ ያሉ ዌብሳይቶች ናቸው የሚታዩ ናቸው፣ ሰው ያውቃቸዋል። ሶ ኢንቨስቲጌት ይደረግ። it doesn't matter whether ፍናንስ TPLF ፍናንስ ውናት ፍናንስ ብልጽግና ፍናንስ ምንድነው ፍናንስ የሆነ ኦነግ ፍናንስ ሲአን ፍናንስ ONLF ፍናንስ የሆነ ነገር it doesn't matter። የምናገር ያለሁትን ነገር ባይ ሰብስታንስ ምንድነው እያለ ያለው ነው ጥያቄ። እኔ መጠየቅ ያለሁት አንድና አንድ ኢንዲፔንደንት ኢንቨስቲጌሽን ያስፈልጋል እዛ ሀገር ላይ ወደፊት ለመቀጠልም ለመቆምም ለመዋጋትም አብሮ ለመኖርም ለመለያየትም በሰላም ለመኖርም እየተሰዳደቡ ለመኖርም እየተደባደቡ ለመኖርም ተፋቅሮ ተቃቅፎ ለመኖርም ይሄ ቻፕተር መዘጋት አለበት። ሌላ ሲነሳ የሰማሁት ጉዳይ እኔ ሁሌ ነው የምለው ሌትስ ሴይ ትግራዋይ ጠግቦ ጦርነት ጀመረ፣ ትግራዋይ ጠግቦ መከላከያን መታ፣ TPLF ጠግቦ አናቱ ላይ ወጥቶበት ጠጋቡ ጦርነት ጀመረ። ኦኬ ይሄንን እንደው እኔ መቶ በቃ የቅዱስ ገብርኤል ከእግዚአብሔር ተልኮ ያመጣው ትእዛዝ ነው ያመጣው ፍርድ ነው ብለንስ እንቀበል። እሱ አውቶማቲክሊ does it make what happened in Tigray valid and true and correct? causal validation it doesn't actually mean በኋላ የተፈጠረውን after effect valid ያደርገው። ይሄ ሲምፕል ሎጂክ ነው። እንደሚባለው ቢሆን ዛሬ እኮ የጦርነት ነጋሪት በዚህ ይጎሰማል በዛ ይጎሰማል፣ ያ እንደዚህ ያረክ ይላል፣ ይሄ እንደዚህ ያረኩኝ፣ ይሄ ምክር ቤት መለስኩ ይላል፣ ያ እንደዚህ ይላል ምናምን። ኦኬ የሚሆነው ሆነ። ሶ እንዲህ ስለተጠገበ ተገብቶ እንደገና ጄኖሳይድ ይደገም? does it warrant ያንን ነገር? የትግራይ ህዝብ ኦኬ እንደዛ ደርሶብኛል እንደው በሆነ ስብሃተመና በሆነ መንገድ ዛሬ እንደገና የትግራይ ሰራዊት መጥቶ አዲስ አበባ ስብሃተመና መሄድ የለብንም። ግን ያኔ በነበረው ጣርማ በር ደርሶ እያለ አዲስ አበባ ቢገባና የፒፒን ባለስልጣን ከፒፒ ጋር የተነካካ ምድረ አርቲስት ይሄ በለው ቀጥቅጣቸው ብላቸው ጠብሰበላቸው ሲል የነበራችሁ ሰሙሉ አሰልፈው መስቀል አዳራችሁ ሰሙሉ አሰልፈው መስቀል አዳራችሁ ሊጠየቅ የሚችለው ፍትህ በፍርድ ቤት ተሰነ ስርዓት ፍርድ ቤት ይቆም ሰው ነው። እኔም ማወራ ያለው እሱ ነው። ጥያቄም እሱ ነው። ከሀስ ከጥያቄ እሱ ነው። ሌላ ፖለቲካል ኢንትረስቶች ከዛ ቀጥለው የሚመጡ ጉዳዮች ናቸው። ስለዚህ በዛ መልኩ ብንግባባ ኤኒዌይስ አሁን መሄድ አለብኝ፣ አስቸኳይ ስራ አለኝ። ኤኒዌይስ ቴንክ ዩ ጥሩ ጨዋታ ነበረ። አዳምጣለሁ ታችሁ ማውራት ስለማልችል እሺ ፈለገ ታራሃለ